ትዝታው እነ ዘርፌ እንዳንተ አይነት እነ ቅዱስ እከታተላቸው ነበር። ባይዘዌ እነሱም መከታተል በጣም ጥቅም አለው። ብዙ ሰዎች አሁን አስቀድሞ የጥላቻ የስድብ ነው የሚጽፉትና ግን እዛ ቦታ ቁጭ ብሎ ረጋ ብሎ መስማት በእውነት እኔ መመረጥ ነው ብዬ ነው ያሰብኩት። በጣም አደገኛ ልጅ ነበርኩኝ፣ ሰውም አልሰማ ልጅ ነበርኩኝ። በቃ አጠገቤ መጥተህ ኢየሱስ ካል ካንተ ስለ ሃይማኖት አታንሳብኝ እዚህ ጋር ነው የምለው። ምንም ማቃት መረጃ አልነበረችኝም። በኋላ ላይ ግን ብዙ ሰዎች ሲያርፉ ዳንኤልስ ጋር አልመጣም። ይሄ የሚስቀው ወንድም ጋር እዚህ ትልቁ ላይ ያለው መጽሐፍ ቅዱስም በራሳቸው መጽሐፍት አያወሩ ይሸሻሉ። አዲስ ክርስቲያን ስለሆንክ ግን እንደሆንክም ስላወቀች መጽሐፍ ቅዱስን በደንብ እንዳልተማርክ ስላወቀች እሷ የፈለጋትን አጣማ ስትናገር ነበር። ግን ይፍ ይገባ ቅድም የለም መጽሐፍ ቅዱስ ላይ አልከኝ። ታውቀዋለህ ቃሉን ብትነግረኝ ምን ችግር አለው? ኦልሬዲ አንተ እኮ ለመክሰስ ይወፍቲ አንተ ያልከው መክሰስ ስለምትመጣ አንተ ያልከው ቃል እግዚአብሔር ሉቃስ ወንጌል ምዕራፍ 1 ላይ እንዳለን ያስታውሳለሁ። 42 እስቲ አንብብልኝ። የሆነ ወንድሜ ከታች 42 ብሎ ኢንዲኬት አድርጎልኛል። አሁን ያለውበት ባይብል ስላልያዝኩ ማለት ነው። በታላቅም ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ። በቃ እሱ ጋር አቁምልኝ። ስለዚህ ቅድም አሁን ከሴቶች መካከል ቅድስት ድንግል ማርያም የተባረከች ነች ስትባል የተባረኩ ሴቶች አይደለም፣ ከሴቶች ተለይታ አይደለም። እሱ ነው ማስተካከል ያለብን። ከሴቶች ተለይታ የሚል ሐሳብ የለም መጽሐፍ ቅዱስ ውስጥ። ኦኬ፣ ይሄ ስትናገር ኤልሳቤት ሌሎች ሴቶች በዙሪያዋ ነበሩ ማለት ነው። ከሴቶች መካከል ሌሎች ሴቶች መካከል ከተባረኩ ሴቶች መካከል አንዷ ማርያም አንዷ ናት። እንጂ የተለየች ማርያም ስለዚህ በታላቅ ድምፅ ጮኻ እንዲህ ማለች፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ስትል መንፈስ ቅዱስ በኤልሳቤት ላይ አድሮባት ነው ይሄን ቃል የተናገረችው። አሁንም ተለይተሽ የሚለውን አታስገባ፣ ከኪስህ አታወራ፣ አታስገባ። የለም የእግዚአብሔር ቃል ላይ የሌለውን ቃል እየጨመርክ አታስገባ። ከሴቶች መካከል የተባረክሽ ነሽ ይላል። አዎ ተለይተሽ የሚል የእግዚአብሔር ቃል የለም። እሱን ነው ማስተካከል ያለብን። ስለዚህ ከሴቶች መካከል ሲባል ሴቶቹ እነማን ናቸው የሚለውን ነገር ወደኛ እናመጣለን። ገብቶሃል አይደል? ወደኛ ስናመጣ ማርያም ኦፍ ኮርስ ተባርካለች። አሁን ጥያቄው ከፍጡራን አንዴ በደም ሰማይ ከተባረኩ ሴቶች መካከል አንዷ ማርያም ናት። ምንም ጥያቄ የለውም። ከፈጣሪ በታች ከፍጡራን በላይ ያደረጋት ግን መጽሐፍ ቅዱሳዊ ማስረጃ ካለ ወደ ማስረጃ ንግባና አሳየን። አንድ ጥያቄ፣ ሌላ ሴት ያድራል ብለህ ታምናለህ? ጥያቄ ነው። እኔ አሁን ማስረጃ ነው እየጠበቅኩ ያለሁት። መጨረሻ ላይ ጥያቄ ተሰባለ። የዚህ መጽሐፍ አዳምጠኝ፣ በግድ የለህም። አሁን ሊቃውንት ዲያቆን የምትለው እዚህ ፔጅ ላይ እንደማይመጡ እናውቃለን። ምናልባት ሊቃውንት ዲያቆናትን ከፈለጋችሁ አሉ፣ ፔጅ እኮ አላቸው። እዛ ላይ ገብቶ ማውራትም ይቻላል። ገብቶሃል? ስለዚህ እኛ እንደ ምእመን ገብቶሃል ስናወራ ብራዘር። እሺ ሌላ ኦርቶዶክሳዊ ካለ እስቲ ደግሞ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሰየፉክ በቃ ብራዘር። እሺ ሌላ ኦርቶዶክሳዊ ማለት በቃ ወገኖች፣ ይሄ ጉዳይ እኮ በጣም ሲሪየስ ጉዳይ እኮ ነው። ቤተክርስቲያናችሁ ስለ ማርያም የምታወራው ጉዳይ እኮ ነው። ማለት ከፈጣሪ በታች ከፍጡራን በላይ ናት ተብሎ ይታመናል ቤተክርስቲያን ውስጥ። ትልቅ መሰረት ነው ያለው፣ ትልቅ እምነት ነው ቤተክርስቲያን ውስጥ። ግን እያልን ያለ ነው እንዲህ አይነት ትምህርት የእግዚአብሔር ቃል አያውቀውም ነው እያልን ያለ ነው። ተረት ነው። በእግዚአብሔር ቃል ውስጥ እንደዚህ አይነት ሐሳብ የለም። ቀደሙ ኤርምሻ በጣም በጥሩ ሁኔታ አስቀምጦታል ወገኖቼ። ምንም የተለየች ከፍጡር የተለየች ከፍጡራን በላይ የሆነች ማርያም በእግዚአብሔር ቃል ውስጥ የለችም። እንዲህ አይነት ፍጥረትም የለም ሲጀመር ማለት ነውና ማርያም የተከፈለላት ዋጋ እኔ ከተከፈለልኝ ዋጋ ምንም የሚለይ ነገር የለውም። ሁላችንም አማኞች በአንድ ዋጋ ነው የተገዛ ነው፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ዋጋ። እሺ ሰላም መጣ። ጤና ይስጥልኝ። ኤርሚ እንዴት ናችሁ? ተወዳጆች አለን ሁሉ ሰላም አለው። እግዚአብሔር ይመስገን አለን። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው
ኤርሚን አይቼ ነው የመጣው በነገራችን ላይ እሱ። እሺ ዲያቆንዬ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አይደል? ደህና ነን። ኢትዮጵያ ነህ አይደል ያለው? አዎ እኔ አዲስ አበባ ነኝ። አዎ አደርክ እኮ ከእኛ ጋር ማለት ነው። ቅድም ማለት ነው ትናንት እየሰማው ነበር የምትለው። አይ ጥሩ ነው። እንትን አንዳንድ ጊዜ ብቻ መወስዳቸው አሉ ምተዋቸው አሉ። ገብቶሃል? ካንተ ባለህበት አልቀርም ወይ የታችኝ ወይ ውስጥ ወንበርም አንዳንዴ ይዛለሁ። ባለውበት ነው እንደዚህ መማማሩ ጥሩ ነው። እኔ ለመልካም ነገር ነው የምጠቀመው እያንዳንዱን ነገርና ለዛ ነው ብዬ ቴንኪው። በተረፈ ታስታውቃለህ። ለዛ ነው እኔም በጣም ትልቅ አክብሮት ነው ያለኝ። እወድሃለሁ። እሺ እኔ አባት ያው አንቱ እያልኩ አይደለም እንግዲህ አንተ እያልኩ ነው የማወራው። ይቅር በለኝ። አንተ ነው ተባብለን እናድርገው። ልክ ነው። በቤተ ክርስቲያን ቋንቋ አንቱ ነው ተብሎ የሚባባለው፣ ግን እኛ በክርስቶስ ስለምናምን ወንድማማቾች ተብለን ስለምንጠራ ወንድም ተባብሎ መጠራራቱ ችግር የለውም። ታውቀዋለህ ይህን ቃል እንግዲህ ያው በቤተ ክርስቲያን ምትሕተ ፈጣሪ መልዕልተ ፍጡራን በጣም እንጂ አዎ አውቀዋለሁ። ለጌታ እናት ለቅድስት ድንግል ማርያም ነው አይደል የሚነገረው ይሄ ቃል በቤተ ክርስቲያኒቱ አስተምሮት? አዎ ለማርያም ነው። ማን ይህንን ቃል የተጠቀመው? ከሐዋርያት የለም አይደል? የቤተ ክርስቲያን አባቶች ተብለው የሚባሉት ናቸው። ቅዱስ ያሬድ ነው ወይስ አባ ጊዮርጊስ ነው ይሄንን ያለው? አይ ኤርሚ ወደዛ ሳንድ የመጽሐፍ ቅዱስ ላይም አለ እንግዲህ መነሻው ዙሮ ለነዛ ነገሮች መስፋት። ኤርሚ የሆነ አንተ የምታውቀው ነገር እኔ ያለ የሚመስለኝ ማለት ነው። ይሄን ለምሳሌ የሆነ ገርላት ታምራት እነዚህ እና አባ ጊዮርጊስ ምናምን እነሱ ጋር የጻፉት መጽሐፍ የሆነ ጫፍ እኮ መጽሐፍ ቅዱስ ላይ እኮ አለው። ኤርሚ አንተ የው ምናልባት ሰዓታትም ቆመህ ካወቅህ ገርላትንም ድርሳናትንም ካነበብክ እኮ የሆነ ጫፍ እኮ አለው። ግን እነሱ ስለሚያሰፉት ነው የሆነ እንትን የሚለው ማለት ነው። እኔ አሁን ሰዓታትም እቆማለሁ ገርላትንም ታምራትንም አነባለው ማለት ነው። ግን እኔ የኔ ጋር የማየው ልዩነት ኤርሚያስ በጣም ይሰፋል። ከመጽሐፍ ቅዱስ ላይ የሆነ ፍንጭ ነገር ካገኙ ወደዛ ሲሄድ ይሰፋል ነው እንጂ ሌላ ችግር እያየውበት አይደለም። ችግር አለ የምትለኝ ከሆነ ደግሞ እዚሁ ጋር መነጋገር እንችላለን። ግን በጣም የመለጠጥ ባህሪ አለው። አዎ ይሰፋል፣ እንደዚህ ስፍት ይላል። አማኝ ሆነ አስፍተ ካላየኸው ገርላትና ታምራትን ጠበብ ካልን ትንሽ ለመረዳት ሊከብድ ይችላል። ግን ራሱ መጽሐፍ ቅዱስ ላይ አለ ብዬ ማምን ነኝ እኔ ለምሳሌ ማለት ነውና ከፍጡራን በላይ ከፈጣሪ በታች ያው እንግዲህ እህቶሙ አለ ብዙ ነገር ያው ስለ ማርያም ታውቃለህ ብዙ ነገር ነው ያለው። ግን እኔ የተሳሳተ ብዬ አላምንም። ልክ ነው ብዬ ነው። አሁን ይሄ ቃል ለማርያም እኔም ማምነው ይገባታል ብዬ ነው። አይገባትም የምትለኝ ከሆነ ደግሞ አንተ ልታስረዳኝ ትችላለህ። ምክንያቱም ያው አንድ የሚያደርገን ነገር ስላለ ማለት ነው። እሺ ያ እንግዲህ አሁን በግልህ በአንተ በአመለካከት ይሄኛው እንደዚህ ይገባታል ይሄኛው አይገባትም ብለን ሰው በመሰለው ሊናገር ይችላል። እንደ መጽሐፍ ቅዱስ ሚዛን መዝኖ በእግዚአብሔር ቃል ይሄኛው ይገባታል፣ በእግዚአብሔር ቃል ይሄኛው አይገባትም ብሎ ካላለ በስተቀር ማለት ነው። እሺ አሁን አንድ ዝም ብሎ ልትናገር የነበረው ግን ያቋረጥከው ለምሳሌ ወእህቶሙ ለመላእክት ይላል አይደል? እሞሙ ለሰማዕት ወእህቶሙ ለመላእክት ይላል። እሺ የሰማዕታት እናታቸው ነሽ፣ የመላእክት ግን እህታቸው ነሽ። ወእህቶሙ ለመላእክት ይላል። በዚህ አሁን ቀጥታ እንውሰድና ወእህቶሙ ለመላእክት ብሎ ሲል እንግዲህ ቅዱሳን መላእክት ማህበር እንደምናውቀው መጽሐፍ ጌታችን ኢየሱስ ክርስቶስ እንደተናገረው መላእክት አንደኛ ልቡሳነ ሥጋ አይደሉም። የተፈጠሩበት ባህሪያት ሰው ከተፈጠረበት ባህሪያት የተለየ ነው።
እና ልቡሳነ ስጋ አይደሉም፣ ጾታ የላቸውም፣ ረቂቃን ናቸው፣ መንፈስ ናቸው፣ ቅዱሳን ናቸው። ስለዚህ ወእህቶሙ ለመላእክት ብሎ ሲል በዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ ጌታችን ማነው ቅዱስ ጳውሎስ እንደተናገረው እንግዲህ የዕብራውያን ጸሐፊ ቅዱስ ጳውሎስ ነው ተብሎ የሚታመነው ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄዋለሁ ብሎ ያለው ከቶ ለማን ነው ይላል። እንደዚሁም ጌታችን ደግሞ በወንጌላት ላይ መላእክት አያገቡም አይጋቡም ይላል። ካላገቡ ካልተጋቡ ካልተዋለዱ ማርያም በምን መንገድ ነው የነሱ እህት የሆነችው? በየትኛው መንገድ? በመንፈስ መዋለድ እግዚአብሔር ሰዎችም የኛ ወገን ናት ብለው አላሉም። በምን መንገድ ነው ወእህቶሙ መላእክት የተባለው? እስኪ ንገረኝ። እንደው አስበው ከሆነ ማለት ነው። ከዚህ ቤት አስበው ከሆነ ካላሰብከው በሌላ ጊዜ የቤት ስራ ሊሆን ይችላል። ወእህቶሙ ለመላእክት ማለት ቀላል ነው። ዲያቆን ስዩምዬ ልብ በል። ወእህቶሙ ለመላእክት ማለት የመላእክት እህታቸው ብሎ ማለት ቀላል ነው። ግን እንዲህ ብሎ ያለ ሰው እስቲ እንዴት ነው እህት የሚሆነው? እኔ አሁን ለስዩም እኔ ወንድም ያው ርዕሳችን እኔ ዛሬ ስለዚህኛው ነው መማማር እኔ የፈለግኩትና የመጣሁት። ወደዛኛው ግን ስንሄድ እኔ በአንድ ቃል ብቻ ስነግርህ ኤርሚ የመንፈስ ቅዱስ እናት ነው እንጂ በስጋ አሁን እህት ስትባል ልክ በስጋ እህት አለ፣ ደግሞ የመንፈስ እህት አለ። አንተ ሁሉም እህቴ ብለህ የምትጠራቸው ሁሉም በስጋ የሆነ የግድ የእናት አባት ልጆች ያልሆኑንም እህቶች እንደምትላቸውም ስላሉ እና እንደዛ ብዬ ነው የምተረጉመው። እንደኔ ያልተሳሳትኩም ብዬ ነው የማምነው። እንዳንተ ልሳሳትም ስለምችል በዚህ ጉዳይ ደግሞ የው ነገር እሱን ልትጀምረው ስለምትችል ገብቼ ልንማማር እንችላለን ብዬ አምናለሁ። ወደ ርዕስህ ካላስቸገርኩ ወደ ርዕስ መነጋገር እንችላለን። ችግር የለውም። እሺ ታውኑ በሌላ ጊዜ እናንሳዋለን። ኦኬ። ከፈጣሪ በታች ከፍጡራን በላይ ናት ይላል አይደል? አዎ። የአቢ ክብራ ለማርያም ኩሎም ቅዱሳን እስመ ድሎ ኮና ለተወፈቀ ቃላም ይብላል። ውዳሴ ማርያሙ ያው ብዙ ነገር ያወድሳል። ስለ ማርያም ነው እንግዲህ። አዎ ይሄንን ደራሲው እንግዲህ ይታወቃል አይደል? ኤፍሬም ሶርያዊ ነው። አዎ እሺ። ደራሲው ሲደርስ በእግዚአብሔር መንፈስ ቅዱስ መመራት ነው አይደል የደረሰው? ያው አሁን ኤርሚ አሁን እንግዲህ አሁን እዚህ ጋር የምነግርህ እኔ ኦርቶዶክስ እነቴን ነው የነገርኩ ያለሁትና የሆነ ልክ እኔ በእኔ እንትን እኔ የኔን እምነት ማለት ነው። አሁን ለምሳሌ ሲደርሱ ማንኛውም ነቢያትም ሆኑ በመንፈስ ቅዱስ ሳይመሩ የሚያደርጉት ነገር የለም። ይሄ በመንፈስ ቅዱስ የሌለበት ሐሳብ ከሆነ የግል ሐሳብ ስለሚሆን የነቢያቱ ይታወቃል። ስዩምዬ የነቢያቱ በመንፈስ ቅዱስ ተነርተው ቅዱሳን ነቢያት ትንቢቱን እንደተናገሩ በመንፈስ ቅዱስ ተነርተው ቅዱሳት ሐዋርያት መጽሐፍ ቅዱስን እንደጻፉ ይታወቃል። የነሱ ምንም ማናችንንም የሚያጠራጥር አይደለም። ይሄንን እንደዚህ አይነት ድርሰቶችን ለምሳሌ ቅዳሴ ማርያምን ሕርያቆስ፣ ውዳሴ ማርያምን አባ ኤፍሬም፣ እንደዚሁም መጽሐፈ ሰዓታትን አባ ጽጌ ዘንግል ወይ ደግሞ አባ ጊዮርጊስ ዘጋስጫ ሲደርሱ በመንፈስ ቅዱስ በመምራት ነው የደረሱት። እውነት ነው። አዎ በመንፈስ ቅዱስ ነው እንጂ ያለ መንፈስ ቅዱስማ ከነሱ የሆነ ምን አለ ብለን አይደል? እኔም እውነታው እንደዛ ነው። በመንፈስ ቅዱስ ተነርተው ነው የደረሱት። እሷም ደግሞ ማርያም ደግሞ ከሴቶች ተለይተሽ የተባረክሽ ነሽ አለቻት። በሉቃስ ወንጌል ምዕራፍ 1 ከቁጥር 49 ይዘስታ ነበው ከ39 ይቅርታ ይዘስታ ነበው ኤልሳቤጥ ጽንሱ በማጸኗ በዘለለ ጊዜ አንቺ ከሴቶች ተለይተሽ ምንድነሽ? ተለይተሽ የተባረክሽ ነሽ። አሁን የተለየች ናት ማለት ነው። ኦልሬዲ ማርያም ማለት ነው። ለምን የተለየችው? ለምን የተለየችው? ያው ጌታን ስለወለደች ነው የተለየችው። ሌላ ምንም መለየት የለም። ለመውለድ ነው ወይስ ስለወለደች ነው የተለየችው? ለመውለድ ስለተለየች እርምዬ ስለተለየች ለመውለድ ተመረጠች። ስለተለየች ደግሞ ወለደች። ከሴቶች ይልቅ ስለተለየች ወልዳም ትኖራለች ማለት ነው። ተለይተሽ ከሴቶች ይልቅ ተለይተሽ አንቺ
የተባረክሽ ነሽ። ስለዚህ ከሰዎች ሴቶች የተባሉት ወይም ሴቶች የተባሉት ኤርሚዬ ምንድናቸው? እነሱ ሴቶች የተባሉት ሰዎች ናቸው ማለት ነው፣ ፍጡራን ናቸው ማለት ነው። ስለዚህ ከሰዎች ሁሉ ከሴቶች ተለይተሽ ነው ብሎ ስላላት ከፍጥረታት በላይ እንድትሆን ያስብላታል ማለት ነው። በመጀመሪያ ጌታን መውለዷ ብቻ ከፍጥረታት በላይ ያስብላታል። ምክንያቱም ሌላ ሴት ጌታን የወለደች የለችም። ጌታ እኮ አንዴ ነው የተወለደው። ሁለቴ ሶስቴ ቢወለድ እንደዛ ይባላል። አንዴ ከተወለደ በቃ ድጋሚ አይወለድም። ድጋሚ መወለድ ቢያስፈልገው ወደ ገባበት ማህፀን ተመልሶ እንደገና አይወጣም። ከሌላ ሴት ነው የሚወለደው ማለት ነው። ግን አንዴ ስለተወለደ ጌታን የወለደች ሴት የለችም ተብሎ አይባልም። በቃ ኦልሬዲ አንዴ ነው፣ አንዴ ወልደዋለች። አይ ሁለቴ ልወለድ እንኳን ብሎ ቢል ተመልሶ ወደ ማህፀኗ አይገባም። ወደ ማርያም ማህፀን ከሌላ ሴት ነው የሚወለደው ማለት ነው። ስለዚህ አንዴ ስለተወለደ ግን ሁለቴ መወለድ ስለማያስፈልገው ይህን ቃል አትጠቀመው ለወደፊትም ማለት ነው። አይ ኤርምዬ እኔ እኮ ስጠቀመው ወንድም አለም ጋሼ ይህንን ማለት እኮ ለክፉ አትይብኝ ማለት ነው። ለምን መሰል ሌላ ሴት አልወለደውም። ኦልሬዲ ምንም ጥርጥር እሱ ሌላ ሴት ስላልወለደው የወለደችው ሴት ግን ከፍጡራን በላይ ናት። ኤልሳቤጥም ደግሞ ከፍጡራን ሳይሆን ከሴቶች መካከል ነው አይደል ያለቻት? ከሴቶች ተለይተሽ ነው ያለቻት። አዎ። ስለዚህ ኤልሳቤጥም ይሁን መልአኩ ከሴቶች መካከል ወይ ከሴቶች ተለይተሽ በሚል ቃል ነው የተጠቀሙት። ከሴቶች ተለይተሽ አንቺ ምን ያልሽ ነሽ? የተባረክሽ ነሽ ነው ያለቻት። እንግዲህ ከሴቶች ተለየች ማለት እነዚህ ፍጡራን ከሆኑት ሴቶች የተለየች ናት ማለት ነው እኮ። ስለዚህ ከሴቶች ተለይተሽ ነው ብለው ያሉት መልአኩም ኤልሳቤጥም ማለት ከሴቶች ከተለየች ከወንዶች አይደለም ማለት ነው። ስለዚህ እኛን አይመለከተንም። ከኛ አትበልጥም፣ ከሴቶች ነው የምትበልጠው ማለት ነው። ከሴቶች ነው። ሁለቱም አገልጋዮች ልብ በል መልአኩ ኤልሳቤጥም ከሴቶች ብለው ስላሉ ጾታ ጠቅሰው ስለሆነ እኛን አይመለከተንም። ከኛ በላይ አይደለችም ማለት ነው። እኛ ወንዶች ነን። እኔ አሁን እኔ ወንድ ስለሆንኩ ከኔም ከአንተም በላይ አይደለችም ማርያም። ምክንያቱም ያነጻጸረው ምርጫውን ያወዳደሩት ወይ ደግሞ ተመርጠሻል ብለው ያሏት ከሴቶች መካከል ነው። አንተ ጌታን እኛ መውለድ አንችልም ስለሆነ ወንዶች አይደለም እኛ ሴቶች፣ ወንዶች የሚወለዱት ከሴቶች ነው። ገብቶሃል? አዎ ከኛ ጋር መነጻጸር የለባትማ ታዲያ። መልአኩ ከሴቶች ብሎ ካለ ወይ መልአኩ ከሴቶች ብሎ ካለ ኤልሳቤጥም ከሴቶች መካከል ነው ያለቻት። የተባረክሽ ነሽ ብላ ካለቻት እኛን አይመለከተንም፣ ወንዶችን አይመለከተንም ማለት ነው። በዓለም ሳሉ ሴቶች ጋራ ከነሱ መካከል ልትበልጥ ትችላለች። ከሴቶች መካከል አንተን እኮ ሴቶች እኮ ነው የወለዱ ኤርምዬ። እኔ እሱ ጥያቄ አይደለም። እኔ መቼ ወንድ ብቻ ነው የወለደ የመቻልኩን? የኔ ጥያቄ እሱ አይደለም ወንድም ማለት። የኔ ጥያቄ ከሴቶች መካከል ብለው ሁለቱም ኤልሳቤጥም በመንፈስ ቅዱስ ተመርታ መልአኩም ተልኮ መካከል ሳይሆን ተለይተሽ የተለየች መካከል የሚላል አይልም። እሺ አይልም። በታላቅም ድምፅ ጮህ ያለች አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው ያለቻት ሉቃስ 1:2። መካከል ከሆነማ ሌላ አለ ማለት ነው በመሃል። ምን ከሴቶች መካከል ማለት ከሴቶች መካከል ማለት ነው። ስለዚህ አንተ መጽሐፍ ቅዱስ ሌላ ነው ማለት ነው ኤርሚ። ከመጽሐፍ ቅዱስ ጀምሮ ነገሮች ልክ አይደሉም። እሺ ካልሆነሽ አውጣ እናንተ በመጽሐፍ ቅዱስ ነው ያለው። እኔ እንግዲህ አሁን የቀዳማዊ ኃይለ ሥላሴን ትርጉም ነው የምነግርህ። ጃንሆይ ደግሞ ፔንጤ አይደሉም፣ ኦርቶዶክስ ናቸው። እሳቸው በ54 ዓመተ ምህረት በብርሃንና ሰላም አተሚያ ያሳተሙት ሁላችን ኦርቶዶክስም ጭምር የምትጠቀመው ነው። ይሄን ብሎ ቢለው ከሴቶች መካከል የተባረክሽ ነሽ። እሺ ለአንብብ። እኔ የሉቃስ ወንጌል ምዕራፍ 1 ከቁጥር ስንት ነው? ቁጥር 42 እስኪ 39 ልጀምር ትችላለህ። በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማ ደረሰች።
ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። በታላቅ እግረ መንገዴን አንድ ነገር አሳያለሁ። እዚህ ጋር ጨርሰ ጠብቀኛ እንደ እዚህ ጋር አይ ምናልባት ስለማላት ሌሎችም ሰዎች ካሉ ወይ ታሪክ አለ ሰውየው እንደዚህ ቪዲዮ ላርግልህ ብዬ ነው። ምክንያቱም ችግር የለም እኔ እዚህ ላርግልህ እንዴ ካልተመቸ ኦኬ። ያው እዚህ ጋር ትልቁ ላይ አርጋለሁ። እሺ ምን ይላል? ቁጥር 40 ከ38 ጀምራ ነው ያልከው አይደል? ኦኬ 40 ደርሻለሁ። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። ዮሐንስ በኤልሳቤጥም መንፈስ ቅዱስ መላባት። 42 ላይ በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ተለይተሽ። ያዝና የስንት ዓመተ ምህረት ነው የምታነባው? ይሄንን የ2017 ማን የ2000 ዓመተ ምህረት የዛሬ 17 ዓመት የታተመ መጽሐፍ ቅዱስ ማለት ነው የምታነባው። በኦርቶዶክስ ሊቃን ዘንድ ይሄ መጽሐፍ ስህተት ነው ተብሏል። እነ ዲያቆን ዶክተር ያረጋል አበጋዝ ሁሉ ጭምር ውስጡን ለቄስ ነው ብለው ያሉት ከሀገር ውጭ ያሉ የኦርቶዶክስ ትልልቅ ምሁራን፣ ካህናት፣ የነገረ መለኮት ትምህርት ቤት ያሉ እንደነ መምህር ጌታቸው ተረፈ አይነቶች ሁሉ ጭምር አሳች መጽሐፍ ቅዱስ ነው ብለው ነው አፋቸውን ሞልተው የተናገሩት። ያው እጅ ላይ ያስከው መጽሐፍ ቅዱስ ማለት ነው በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ በሳቸው የፕትርክና ዘመን የታተመ ነው። ስለዚህ ትክክለኛ መጽሐፍ ቅዱስ አይደለም ያነበብከው ማለት ነው። አሁን ስማቸውን በጠራሁልህም እና ባልጠራሁልህም አገልጋዮች ሁሉ ጭምር ሳይቀር የተነገረን እውነት ነው የምነግርህ። ይሄን መጽሐፍ በዘርህ አይግባ አሳች መጽሐፍ ስለሆነ ማለት ነው። ይህ ቤተክርስቲያን ስሬ ብላ በአሁኑ ሰዓት ያለው ይህ ነው። ኦርቶዶክስ ቤተክርስቲያን ህዝቡን ያሳተችበት መጽሐፍ ነው። ስዩም እውነት ማረ ኤርሚ እንደዚህማ ካልከኝ ምኑን ወዳጅ ሆን ነው? ለእውነት ነው የምነግርህ። ቆይ ወንድም ይሄ አሁን ያልኩን አንድ ቀን ለእነዚህ የጠራሁልህን ሰዎች ትልቁ ላይ ያልኩን ወገኖች የነ ዲያቆን ያረጋል አበጋዝ ቪዲዮ ከቻልክ ወንድምነት ላክልኝ። ጽሁፉን ዞር አድርገው ዳንዬ ብሩኬ የዶክተር ያረጋል አበጋዝን 80 አሐዱ ላይ ተናገረው ወስጡን ለቄስ ነው ብሎ ያለውን ቲክቶክ ላይ ፈልጉና አምጡት። ኦኬ በታላቅም ድምፅ ላክልኝ። በቃ አንተ ካለ ላክልኝና አስገባለሁ። በታላቅም ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለቻት። ይህንን በአቡነ ተክለ ሃይማኖት እትም ላይ ባሳይህ የብፁዕ አቡነ ተክለ ሃይማኖት ፓትርያርኩ ማለት ነው። ቆይ ላምጣው። ኦኬ አንዳንድ ነገር ዲያቆን ስዩም የዚህ ስንነጋገር ምናልባት ሊያስደነግጥህ ይችል ይሆናል። በክፋት ያለ መረጃ ስም ለማጥፋት ቤተክርስቲያኒቱን ለማጠልሸት ብለን የምንናገረው ነገር የለም። አንዳንድ ቃላቶች ጠንካራ ቃላቶች ልንጠቀም እንችላለን። አዎ ይሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ወአሐዱ ነው። ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ወአሐዱ ማለት ነው የታተመው አባ ተክለ ሃይማኖት ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ። አሪፍ ነው አይታየም። ስዩም ይታያል። በትልቁ ብትሆን ስዩም ይታያል። ይታየኛል።
ያው አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታተመ 1980። በዚህኛው እትም ላይ አሁን ያስከው በብፁዕ አቡነ ጳውሎስ ነው። ይሄኛው ደግሞ በብፁዕ አቡነ ተክለ ሃይማኖት እትም ነው። ቁጥር 42 ላይ እንደዚህ ይላል። 42 ከ38 ማርያምን በዛ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅም ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ። አየው አይደል? ስዩም አንቺ ከሴቶች መካከል አየው። በብፁዕ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በሳቸው የፕትርክና ዘመን ትልቁ ላይ ቀይሩኝ፣ ብሩኬን ሳስገባው እንትን ብሎኛል። እዛ የታተመው ላይ አንቺ ከሴቶች መካከል የተባረክሽ ነሽ። አንቺ ከሴቶች መካከል የተባረክሽ ነሽ። እሱን አሁን እኔ ያዝኩት መጽሐፍ ቅዱስ አሁን ስለ መጽሐፍ ቅዱስ እና መጽሐፍ ቅዱስ ነው ያው እንትን ያለ ነው እንጂ አሁን ለምሳሌ እሱን ላምንህ አልችልም። ይሄኛውን አታምነውም? የብፁዕ አቡነ ተክለ ሃይማኖትን የቀድሞውን ስለ መጽሐፍ ቅዱስ ነው ኤርሚ እያወራን ያለ ነው። ወይ መጽሐፍ ቅዱስ ይሄኛውን 80 ያዱ አታምነውም? በብፁዕ አቡነ ተክለ ሃይማኖት እሱኛው እጅ ላይ ያለው ከመታተሙ ከዛ በ1980 ማለት የዛሬ 37 ዓመት ነው ምናምን አካባቢ ማለት ነው የታተመውን አታምነው? ያ መጽሐፍ መሆኑን የግድ እኔ አንስቼ ማንበብ አለብኝ። እኔ የማነበው መጽሐፍ ይሄን ነው። ገብቶሃል? ለምሳሌ እሱን አሁን አንተ ነው ያስከው ምን አድርገህ ታምጣው? ይኸው እንግዲህ ታውቃለህ፣ ትንሽ መጠራጠር ጀመርኩ አሁን። ስለዚህ ይሄ እኮ የኦርቶዶክስ 80 ያዱ እኮ መጽሐፍ ነው የብፁዕ አቡነ ተክለ ሃይማኖት። ታዲያ ለምን ተቀየረ እንዴ? እራሷ ኦርቶዶክስ ናት፣ ወንጀል ሰርታለች እኮ ነው ብዬምልህ። ሁለቱም 80 ያዱ ነው። ማን ወይ አንተ ይሆናል ወንጀል የሰራው? ወይ ወንጀል መስራቷን ቤተክርስቲያኒቱ በመረጃ ላሰማ። እኔ እኮ ያለ መረጃ ስለማንንቀሳቀስ እዚህ በደንብ ነው ብዙ ነገር የምሰማው። ስዩምዬ በትዕግስት ከሰማን ገና ጉድ እናሰማለን። ቤተክርስቲያኒቱ ማለት ሰማ ሰማ የቃላትና የሐረጋት ለውጥ እናስተውላለን። ይህም ለውጥ በተለያዩ ጊዜያት ከሚታተሙ የመጽሐፍ ቅዱስ ህትመቶች ውስጥ የቃላትና የሐረጋት ለውጥ አይሆንም። የታወቀ ራሱ ታውቀዋለህ አይደል? ይሄን ሰው ስዩም ወይ እንደዚህ አውቃቸዋለሁ። እነዚህ ስልክ ላይ ምናምን ዶክተር ዲያቆን ያረጋል አበጋዝ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይ ቲንክ በነገረ መለኮቱ ይመስለኛል በስነ መለኮት ዶክትሬት ዲግሪውን የሰራው። ኦኬ ሰማው ማናችንም አንተ ምንም ማንም የማይነቃው ቤተክርስቲያን ብላ የምትሰማው ሰው ነው። አንድ ግለሰብ ነው። ግልብ በል አይደለም። አሁን እርሳቸው አሁን ስለ አንድ መምህር እስከሆነ የምናወራው መምህሩ አድምጠኝና ከዛ ትቀጥላለህ። እኔ ይሄ ሰው ሲኖዶስን አላልኩም። ሲኖዶስን አውቃለሁ፣ እንደምታውቀው በቤቱ ያደግኩ ሰው ስለሆንኩ ማለት ነው። ሲኖዶስን አውቃለሁ፣ የሊቃውንት ጉባኤን አውቃለሁ፣ ጠቅላይ ቤተ ክህነትን አውቃለሁኝ፣ የቤተክርስቲያኒቱ የስልጣን እርከንን አውቃለሁ፣ ኖሬባት አገልግዬባት ማለት ነው። ዝም ብዬ ከውጭ አይደለም የማውቀው። ይህ ሰው ግን በቤተክርስቲያን ውስጥ አንድ ግለሰብ ነው። ኦኬ ድቁና ስልጣን አለው፣ እዛ ደግሞ ዶክተሬት ዲግሪም አለው። ኦኬ ቤተክርስቲያን ውስጥ አሁን በማህበረ ቅዱሳን ባለ የቴሌቪዥን ፕሮግራም በዛ መርሃ ግብር በደንብ የሚታወቅ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የሆነ ሰው ነው፣ እንደኔና እንዳንተ ማለት ነው። ኦኬ በዚህ ውስጥ ቅድም ስጠራልህ ይህ ሰው ቤተክርስቲያኒቱን ሙሉ በሙሉ ይወክላል። የእሱ ድምፅ ማለት የቤተክርስቲያኒቱ ድምፅ ነው እያልኩ አይደለም። ይሄንን አሁን አንተ እጅ ላይ ያለውን ያስከውን መጽሐፍ ከሱ ጀምሮ በአንድ ማዕት የቤተክርስቲያኒቱ ልሂቃን አንቀበለውም ብለዋል። እሱ መጽሐፍት እጅ ላይ ያለው እኮ መጽሐፍት ነው እጅም ላይ ያለ። ኦኬ ከሴቶች መካከል ነው ብሎ የሚለው አንተ ደግሞ አይልም እሱኛው ብለው በሚል ይሄኛውን አመጣው ማለት ነው። ለምሳሌ አሁን እዛው ክፍል ላይ እስቲ ከፍ ብለህ እስኪና አንብበው፣ ቁጥር 38 ደግመህ አንብበው። ቁጥር 38 ደግመህ አንብበው ዲያቆንዬ። ትልቁ ላይ አላርግ፣ ቁጥር 38 አንብበው።
እሺ ምን ይላል? በዚያንም ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማ ደረሰች ይላል አይደል? ማይክ ሚዩት ነው ዲያቆን፣ ማይክን ክፈተው። ይሄው ይላል አይደል? በዚያንም ወራት ማርያም ተነስታ ወደ ይሁዳ ወደ ተራራማው ሀገር ወደ ይሁዳ ከተማ ደረሰች ይላል አይደል? 39 ነው እሱ 38 ያልክ መስሎኝ። 39 ላይ 38 ነው ያልኩህ። እሺ በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት ይላል። ኦኬ አሁን እዚህ ጋር አንድ ጥያቄ ልጠይቅህ። ወደ ይሁዳ ከተማ ነው አይደል የወጣችው? ወደ ተራራማው ሀገር ወደ ይሁዳ ነው አይደል የወጣችው? አንተ ጭምር የምትሳሳትበትን አንድ ነገር ብነግርህ ምስክር ትሆነኛለህ። አንተው ንገረኝ። መዝሙር ትዘምራለህ አይደል? የቤተክርስቲያን መዝሙር ዘማሪያን የዘመሩት ዘምራለሁ። መዝሙር በማኅፀን ቅኔ ለማርያም ተሰማ። እስኪ በለው ከዛ ቀጥሎ ያለው በተራራ ሚላላ በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው የሚለው እስኪ ቃሉን ክፈተውና መዝሙሩን አብረን እንዘምረው። እስኪ የአሁኑን ቃል ክፈተው። የት ነው የአሁኑ? አሁን ቁጥር 39 ሉቃስ 1:39 ጋሽ ክፈተው። ኦኬ በዚያን ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማ ደረሰች ይላል። በማኅፀን ቅኔ ለማርያም ተሰማ፣ በተራራማው ሀገር በኤፍሬም ከተማ ነው አይደል የሚለው መዝሙሩ? የት አለ የኤፍሬም ከተማ? የት አለ የኤፍሬም ከተማ የሚለው የእግዚአብሔር ቃል ላይ እንዴ? እኮ የመዝሙር እኮ ነው እኮ። መዝሙር በመዝሙር ውሸት ይቻላል እንዴ? የት አለ የኤፍሬም ከተማ? እኔ ቤተክርስቲያንን ወክሎኝ ወይ እኔን ወክሎ አንድ መዝሙር ለምሳሌ ሲዘመር አይ ዲያቆንዬ ነገሩንማ እንደው እንትን እንዳትለው እንደው ከእውነት ጋር እንዳትጋጭ። ከዚህ ጋር ነው እንደ መዝሙርን ያወጣው። መዝሙርን ያወጣው ሰው ነው ሊጠየቅ የሚገባው በዚህ ጉዳይ። እኔ ልጠየቅ አይገባኝ። አንተም እየተጠየቅ ነው፣ እየዘመርክ ነው፣ ውሸትን እየዘመርክ ነው። እሱ ውሸት ዘመረ፣ አንተም ውሸትን እየዘመርክ ነው እኮ። እሱ ነው ለምን አወጣኸው የታወጣኸው ብለህ መጠየቅ ያለብህ እሱ ነው። በሱ መዝሙር እሱን አግኝቼ እስክጠይቀው ድረስ ዲያቆን ቴዎድሮስ ዮሴፍን አግኝቼ እስክጠይቀው ድረስ ዘማሪ ዲያቆን ቴዎድሮስ ዮሴፍን አግኝቼ እስክጠይቀው ድረስ ዲያቆን ስዩምን አገኘሁት። እሱ የት እንደዘመረው እሱ ነው ተጠያቂ። ኤርሜ እንደዚህ አሁን የቱ ጋር እንዳወጣው መዝሙሩ እንዴት ኤልሳቤጥ በማኅፀን ቅኔ ለማርያም ተሰማ፣ በተራራማው ሀገር ኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው አይደል የሚለው? እዚህ ክፍል ላይ ስለ ዮሐንስና ስለ ኤልሳቤጥ አይደል እንደሚያወራው? ድንግል ስትናገር ምን እንዳዘለለው እዚህ አሁን ያወራንበት ከ39 እስከ 42 ባለው ክፍል ላይ አይደል ወይ ይሄ ታሪክ ያለው? ከየት አምጥቶ እንደዘመረው እሱን ጠይቀው ትለኛለህ። ይኸው ከዚህ ክፍል ላይ ነው አውጥቶ የዘመረው። እኛ ነና እሱ አሁን የት ነው? ለምንድን ነው እንደዚህ ያልከው? ምንለው እሱን ነው። ያለዛ ደግሞ አንተ እየዘመርከው አይደል ዲያቆን ስዩሜ? አንተ እኮ ራሱ እየዘመርከው ነው። እሱ የዘመረው ነው የዘመረው እኮ እሱ እንግዲህ አስቦት ዋሽቶ ሊሆን ይችላል። ሳያስበውም ሰዎች ገጥመው ሲሰጡት መጽሐፍ ቅዱስን የማያውቁ ሰዎች ኤፍሬምና ይሁዳን እንኳን ለይተው ያላወቁ ሰዎች ናቸው ግጥም ጽፎ የሰጡት ማለት ነው። ወይ ከገጣሚው ነው። እዚህ ጋር በይሁዳም ሀገር ነው የሚለው እኮ። ታዲያ በተራራማው ሀገር በኤፍሬም ከተማ ነው ያሉት። ኤፍሬምና ይሁዳ እሱ ነው ተጠያቂ መሆን ያለበት።
አንተም ነው ተጠያቂ መሆን ያለብህ ስዩምዬ። አንተ ራሱ አንተ አይደለም የኢትዮጵያ ኦርቶዶክሳውያን ሕዝብ ሁሉ ተጠያቂ መሆን አለበት። ለምን በለኝ። ለምን ማለት ጥሩ ነው። አሁን እኛ መካከላችን ዘማሪዎች አሉ፣ 2 ዘማሪዎች ማለት ነው። ቤኪ አለ፣ ዘማሪ ዳጊ አለ። ዘማሪ ዳጊ ደግሞ የቆየ ታዋቂ ማንም ኢትዮጵያውያን አይደለም ጴንጤ ኦርቶዶክስ ሙስሊሞቹም የሚያውቁት ናቸው። የዳጊን ቤተሰብ እና ራሱ ዳጊ ዘማሪ ማለት ነው። ዳጊን ታውቀዋለህ። ዝም ብሎ መጥቶ መዝሙር ካሴት ስላወጣ ዝም ብለን ምንድነው አንቀበለውም፣ እንሰማዋለን። መዝሙሩን ስንሰማ የዳጊን የድምፁን ማማር የዜማውን ማማር ብቻ ሳይሆን በውስጡ የተጠቀማቸውን የመጽሐፍ ቅዱስ ቃላቶችን እግዚአብሔርን የሚያከብር መጽሐፍ ቅዱሳዊ የሆኑ ቃላቶችን የተጠቀመው ወይስ አይደለም? ለምሳሌ ከመጽሐፍ ቅዱስ ታሪክ ላይ አሁን ይህንኑ ክፍል አንስቶ ቢዘምር እሱ ደግሞ ነገ ተነስቶ በተራራማው ሀገር በብንያም ከተማ ወይ ደግሞ በይሳኮር ከተማ ብሎ ቢል ይሳኮር የሚባለው ነገድ ስላለ ማለት ነው። እንዴ ይሳኮር ነገድ ያለው ገሊላ ባህር ላይ ነው ላይ። ኤልሳቤጥ ግን የነበረችው እዚህ ይሁዳ ውስጥ ነው። ከየት አምጥተን የዘመርከው እንለዋለን ግጥሙን ስለምንሰማ። ግጥሙን ሳንሰማ ግን አብረን እኛም በተራራማው ሀገር በይሳኮር ከተማ ብሎ ዘማሪ ዳጊ ስለዘመረልን ዝም ብሎ ጴንጤ ሁሉ አብሮ የሚዘምር ከሆነ ተጠያቂው ጴንጤውም ነው ዘማሪም ዳጊም ነው። አንደኛ ዘማሪው እሱ ነው። ሲዘምር ደግሞ ግጥሙን የጻፈው እሱ ከሆነ እሱ ራሱ ይጠይቃል ዳጊ ማለት ነው። ግጥሙም የዜማውን ባለቤት እሱ ከሆነ እኛ ጋር እስከማውቀው ድረስ ወንጌላውያን አማኞች ጋር መዝሙርና ግጥም ከሰው ገዝተው አይዘምሩም። እግዚአብሔር ነው የሚሰጠው እንዲህ አይነትን መንፈስና ጸጋን ጥበብን ስላበዛልን ስሙ ይባረክ። ስለዚህ ዘማሪ ዳጊ ግጥሙን ሲጽፍ ራሱ ተሳስቷት ከሆነ ማረም አለበት። ኤርሚዬ አቤት። ትናንትም ለዳጊ ብዬዋለሁ። አሁን እኔ እዚህ ስመጣ ማለት ነው አሁን ምን አልክ መሰለህ፣ እኛ መዝሙር ስንዘምር መንፈስ ቅዱስ ገልጾልን ነው እንጂ ሌላ ሰው የገጠመልንን አንጽፈም አልክ። አሁን ወደ አንድ ወገን ማድላትህን ነው የሚያሳይብህ። ለምን ማለት ያለብህ አንተ እዚህ ጋር ለሁሉም ምዕመናን ለሚከተሉ ሰዎች እውነትን ነው መናገር ያለብህ። ለምን በለኝ፣ አንዴ ልጨርስልህ። አንጻራዊ መሆን አለብህ። ለምን በለኝ፣ አንተ አሁን እንደዚህ ያልከው አደላህ ወደ አንተ አደላህ። ለምን ያንኛው ጌታ ለአንዱ የመግጠም ጸጋ ሲሰጥ ለአንዱ ደግሞ የመዘመር ጸጋ ሊሰጥ ስለሚችል እንዳንጋጭ ብዬ ነው። እኔ ታውቃለህ መቼም ስር ቁጭ ብዬ እንደ ዲያቆንም ብሆን ግን እየሰማሁህ ነው። በጣም አከብርሃለሁ፣ ግን ፍትሃዊ እንዲሆን አድርገው። በቃ እውነትን ከተናገርክ እኮ እውነት ካለበት የሚቀር የለም እኮ ታውቃለህ አይደለ? ግን ሁሉም ሰው እውነትን ይፈልጋል። ጥይም የፍትሃዊ እኮ ነው የተናገርኩት። ለምሳሌ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ግጥምና ዜማ እነ ዲያቆን መኩሪያ ታውቃለህ አይደለ? እሱን እኮ አንተም ታውቃለህ እኮ ብዙ ነገር ታውቃለህ አንተ፣ እኔም አውቃለሁ እኮ ይሸጣሉ። ስለዚህ ግጥምና ዜማ ገዝተውም ስለሚዘምሩ ነው። እና አሁን ማነው ዲያቆን ዮሴፍ ዘማሪ ዮሴፍ ማለት ነው ይሄን ክፍል ሲዘምር በተራራማው አገር በይሁዳ ከተማ ብሎ የሚለውን መጽሐፍ ቅዱስ ያለውን በኤፍሬም ከተማ ብሎታል። አንተም ዛሬ መሰለኝ እንደዚህ አስተዋልከው አሁን ሳሳይ ማለት ነው። ልክ ቅድም መካከል ብሎ የሚለው ቃል በብፁዕ አቡነ ተክለ ሃይማኖት እትም አሁን በእጅ ላይ ባያሳየው 80 አሐዱ ላይ አለ። አንተ ደግሞ በብፁዕ አቡነ ጳውሎስ በታተመው እጅ ላይ እኔም እጅ ላይ ያለ እሱ መጽሐፍ ቅዱስ ቀዩ ቅቤ ያሆነ ያለው ማለት ነው። እነ ዲያቆን ዶክተር ያረጋል አበጋዝ ውስጡ ለቄስ ነው ብሎ ያሉት መጽሐፍ ማለት ነው። በሱኛው መጽሐፍ ላይ መካከል ብሎ የሚለውን አውጥተውታል። አየህ፣ በመካከል ብሎ የሚለውን አውጥተውታል። እሱ አንተ እጅ ላይ ያለውን እዚህ ደግሞ መካከል ብሎ የሚለው አለ በብፁዕ አቡነ ተክለ ሃይማኖት እጅ ላይ ያለ ማን እትም ላይ ያለው። ስለዚህ ያንተ እጅ ላይ ያለው እትም አይደለም እውነተኛ የሚሆነው ከሱ በፊት የታተመው በብፁዕ አቡነ ተክለ ሃይማኖት የዛሬ 37 ዓመት የታተመው እሱ ነው ትክክለኛ 37 ዓመት ወይ 47 ዓመት 80 ስንት ነው? ቆይ እንዳልሰሰት እዚህ ስለሚቀዳ 2018 በዛ ላይ ያዘው ሲቀነስ 1980 38 ዓመት
የዛሬ 38 ዓመት የታተመው እሱኛው ከመታተሙ በፊት እጅ ላይ ያለው ከመታተሙ ከ18 ዓመት በፊት የሚቀርበው ማለት ነው። ከ20 ዓመት በፊት ይሄኛው እጅ ላይ አሁን ያሳየው የብፁዕ አቡነ ተክለ ሃይማኖት እትም እሱ እጅ ላይ ያለው 80 ያዱ ከመታተሙ በፊት ይሄኛው ከ20 ዓመት በፊት ነበር። ይሄኛው እጅ ላይ ያለው ደግሞ በብፁዕ አቡነ ባስሊዮስ 1946 እና 47 ላይ 46 ዓመተ ምህረት የታተመው የሱኛው ቅጂ ነው። ይሄኛው እጅ ላይ ያለው ማለት ነው። በብፁዕ አቡነ ባስሊዮስ እና በብፁዕ አቡነ ተክለ ሃይማኖት ዘመን ሁለት ጊዜ ነው ኦርቶዶክስ 80 ያዱን ያሳተመችው። ከዛ ቀጥላ ለሶስተኛ ጊዜ አሁን እጅ ላይ ያለውን በ2000 ዓመተ ምህረት በሚሊኒየም አሳተመች አይባልም። በሚሊኒየሙ ጊዜ አበላሸችው እሱ እጅ ላይ ያለው ማለት ነው። ዲያቆን ስዩም ይሰማኝ። ዲያቆን ያረጋል አበጋዝም ብቻ አይደለም እየነገርኩ ያለሁት። ስልክህን ካገኘው አንድ መጽሐፍት ገዝቼ እሰጥሃለሁ። የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ ቋንቋ አዋቂ የሆኑት የቴዎሎጂ መምህር የሆኑት መምህር ጌታቸው ተረፈ የሚባሉት የጻፉት አሉ። ተፋልሶ የሚል የጻፉት ሁለት ቅጽ ያለው መጽሐፍ አለ። መጽሐፉ እዚህ እኔ ጋር መጥቷል። ከዚህ ወደ አንተ አልቀው መጽሐፉን ስለምፈልገው እዛው ግን ባለህበት ብሩክዬ ወይ ዳንዬ ይሰጠዋል። እኔ ገዝቼልህ ማለት ነው። ተፋልሶን አንብበው። መምህር ጌታቸው የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ ቋንቋ መምህር የሆኑት ማለት ነው። ግሪክን እንግዲህ አዲስ ኪዳን ያው እንደምታውቀው ጽርህ ነው፣ ግሪክ ነው። እንዴት መጽሐፍ ቅዱስን እንዳበላሹት የጩኸት የለቅሶ እንባ ነው የሚጮሁት። እሳቸውን ሰምተው ብዙ መምህራን ይህን መጽሐፍ ቅዱስ አንቀበለውም ብለዋል። ይሁን ውስጡን ለቄስ ነው እኮ አለ ዲያቆኑ ያረጋል። ማን ነበር ያልከኝ? አሁን የጻፉት መምህር ጌታቸው ተረፈ የሚባሉ ማለት ነው። መምህር ጌታቸው ተፋልሶ የሚባል መጽሐፍ አላቸው ማለት ነው። በዚህ መጽሐፍት ላይ የተሰራውን ወንጀል ይነግሩሃል ማለት ነው። በቃ ይሰጡሃል። ስልክ ከተለዋወጠን ወይ ብሩክዬ ወይ ዳንዬ ይሰጡሃል። ሁለቱ ገዝተው ይሰጡሃል። የኔ ስጦታ ይሆናል። አንብበው። የትኛውን ትርጉም ይዘህ የዚህን የብፁዕ አቡነ ተክለ ሃይማኖትን ትርጉም ይዘህ ይሄ እጅ ላይ ያለው ማለት ነው። ይህን ትርጉም ይዘህ አንብበው። ከፈለቅም እሱኛውን ትርጉምም ያስከውን እጅ ላይ ያስከውን መጽሐፍ እንዳትለቀው። ይህም መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ታሪክሳን ነው። እጅ ላይ ያለው ከመታተሙ ከ20 ዓመት በፊት የታተመ ማለት ነው። የተሰራውን ወንጀል ምን ማለት እንደሆነ ያኔ ታየዋለህ ዲያቆንዬ። በነገራችን ላይ አሁን ኤርሚ አንተ እንዳልከው መካከልና ተለይተሽ ትልቅ ዲፈረንስ አለው በመካከል። ይሄ እንዲሆነ ያደረጉት ደግሞ እዚህ በተክለ ሃይማኖት እትም ላይ መካከል ይላል፣ በዛ ደግሞ ተለይተሽ ይላል። አንተ እጅ ላይ ተለይተሽ ነው የሚለው። እኔ አሁን ሁለቱም የቤተክርስቲያኒቱ መጽሐፍት ነው። አየህ፣ ሁለቱንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ናቸው ያሳተሙት። ስለዚህ ቤተክርስቲያኒቱ ህዝቡ እውነቱን እንኳን እንዳያውቅ ልክ ይሁዳ ብሎ የሚለውን በይሁዳ በተራራማው በይሁዳ ከተማ ብሎ ቅዱስ ቃሉ አሁን ቅድም በያዝከው እትም ላይ በዚህ በኔም እጅም ላይ በየትኛውም እትም ላይ የይሁዳ ከተማ ነው። ኦኬ፣ ኤልሳቤጥና ዘካርያስ ካሁኑ ይኖሩ የነበሩት በተራራማው በይሁዳ ከተማ ነው። ኦኬ፣ ምንም ከነገደ ሌዊ እንኳን ቢሆኑ ሌዋውያን ቢሆኑም ይኖሩ የነበሩት የመማፀኛ ከተሞች የሚባሉ አሏቸው። በእስራኤል በኢያሱ ዘመን ርስት ሲያዋርስ ማለት ሲሰጥ ማለት ነው። ሌዋዊ ኤፍሬም ሀገሩ የት ነበረ? ተራራማው ኤፍሬም ነው። የቅዱስ ኤፍሬም እሱ የሶሪያ ነው። ሶሪያ ነው አይደል? እሱ ሶሪያ ነው። ይሄኛው ግን ላሳየህ ቆይ አንዴ። ኦኬ ትልቁ ላይ አድርገው እንደምነት አለፍተ ያለ ጽሁፉን ወንድምነትን ይዞር አድርገው እዛ መልሳለሁ። ዲያቆን ስዩም ይታያል። ያው ይሄ ማፕ ታይም ኦፍ ጃሽዋ ነው። የ12ቱ ነገደ እስራኤል ርስት የወረሱበት ማለት ነው። ርስትን ሲያከፋፍላቸው የሰጠበት ለነገዱ ሲሰጥ ሲያከፋፍል ቦታ የት ቦታ ላይ ለነማን እንደደረሰ በሚታይበት ቦታ ላይ አሁን የሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 49 ላይ ማርያምን በዚያን ወራት ተነስታ ወደ ይሁዳ ከተማ
ወደ ተራራማው ሀገር ወደ ይሁዳ ከተማ ብሎ ያለው እና ዘማሪ ቴዎድሮስ ደግሞ በተራራማው ሀገር በኤፍሬም ከተማ ብሎ ያው እንደዋሻው ማለት ነው። ኦኬ እንዴት እንዳሳሳቱት ልንገር። አሁን ይሄ ነገድ ርስት የተሰጠበት ነው። ከዮርዳኖስ ወንዝ ማዶ ለሶስቱ ነገድ ለምናሴ ለጋድና ለዛብሎን ማነው ለሩበን። አሁን እዚህ ጋር ጁዳ የሚለው ይታያል። እስኪ ጁዳ የሚለው ይታያል እዚህ ጋር ቢጫው ጁዳ የሚለው GUDA ጁዳ። ይሄ ለነገደ ይሁዳ የተሰጠ ነው። ስምዖን እዚህ ጋር ቢኖርም ይሄ ለነገደ ይሁዳ የተሰጠ ርስት ነው። ጌታችን ከዚህ ለነገደ ይሁዳ ከተሰጠው ርስት በቤተልሔም አውራጃ ውስጥ ኤፍራታ በሚባል ቦታ ላይ የተወለደው። ቤተልሔም እንደዚህ ስስባት ትታያለች። እቺ እዚህ ጋር ቤተልሔም የሚለው እዚህ ቤተልሔም ደግሞ በሚባለው አውራጃ ነች። በዚህች አውራጃ ውስጥ ደግሞ ቦታዋ ኤፍራታ የምትባል ቦታ አለች። በጣም ጥንጥዬ መንደር ናት። እዚህ ቤተልሔም አውራጃ ውስጥ እዚህ ጋር አላስቀመጡትም። ኤፍራታ የምትባል ቦታ አለች። ኤፍራታ ላይ ነው የተወለደው ጌታ። የት? በኤፍራታ መንደር በቤተልሔም አውራጃ በይሁዳ ምድር ማለት ነው። አሁን ይሄ ደግሞ እዚህ ጋር መካከል ላይ ይታያል። እዚህ ጋር BENJAMIN የሚል ቤንጃሚን ከ12ቱ ከያዕቆብ ልጆች የመጨረሻ የተወለደው ቢንያም የሚባለው ለሱ ደግሞ ርስት ተደርጎ እዚህ ጋር ተሰጥቷል። እዚህ ጋር አይተው ምን አይነት ከለር እንደሆነ እዚህ ቤንጃሚን የሚለው ማለት ነው። ኤፍሬም የሚለው EPHRAIM ብሎ የሚለው ኤፍሬም የሚለው ይሄኛው ፓርት ነው ማለት ነው። ይሄኛውም ተራራማ ነው፣ ይሄኛውም ተራራማ ነው። እስራኤል ተራራ ነች። አጠቃላይ ተራራማ ይበዛባታል። ኮረብታ ተራራማ ይበዛበታል። አሁን ሉቃስ ላይ ስናነብ ወደ ተራራማው ሀገር ወደ ይሁዳ ከተማ ብሎ ሲል ወደዚህ ነው የመጣችው። ማርያም ወደዚህ ነው የመጣችው። ዘማሪው ግን ምን አለ? ወደ ተራራማው ሀገር ወደ ኤፍሬም ከተማ አለ። ወደዚህ አልሄደችም። ኤፍሬም ተጠያቂ መሆን አለበት እኮ ታዲያ። እሱ ብቻ ሳይሆን ህዝቡ ራሱ በሙሉ ተጠያቂ መሆን ነው ያለበት። ራሱ በተለይ አገልጋዮች ወይ ሳንሱር የሚሰሩ ብቻ ያመነ ማለት ነው። አሁን ይሄን ለምን ተባረክ እሱ ነው እኮ መልኩ ያ በቃ እግረ መንገድ እንድናየው ብለን ነው። መካከል ብሎ የሚለውን ቃል አውጥታ ተለይተሽ ብሎ የሚለውን ለምን ጨመረሽ? በ2000 ላይ እዚህኛው ላይ ያቆን የዚህኛው ላይ የብፁዕ አቡነ ተክለ ሃይማኖት ነው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ከ1946 ከብፁዕ አቡነ ባስሊዮስ ፓትርያርክ እሳቸው በጃንሆይ ዘመን ካተሙት ላይ ቀጥታ የታተመው ነው። ጤናማው ትርጉም የሚባለው መጽሐፍ ይሄኛው ነው። አያው እሱ አሁን እጅ ላይ ያለው ላይ መካከል የሚለውን አውጡት። እዚህ ላይ ግን መካከል አለ። ለምን መሰለህ ኤርሚያ፣ አሁን አዝጋየው አንተ መዝሙሩን ያሳሳተው አንዱ ዮሴፍ ነው። ዮሴፍም ወይ የሰማ ይሆናል ወይ ነገር ሊሰማ ይችላል። ዘማሪ ዮሴፍ ቴዎድሮስ ነው። ዮሴፍ ዘማሪ ቴዎድሮስ። ስለዚህ ስለ መዝሙሩ እሱና ይህ መዝሙር ሲወጣ አጀስት አድርገው ያሳለፉት ሰዎች ነው በዚህ ጉዳይ ተጠይቀው መልስ ሊሰጡ የሚገባው። በዚህ መጽሐፍ ቅዱስ ግን ይህንን ለምዕመናን እንዲዳረስ ያደረጉት ያው ሲኖዶሱ ሳይፈቅድ መቼም ይሄ መጽሐፍ ቅዱስ ማንም ሰው ሊሸጥም አይገባውም፣ አንድም ሰው ሊተቸውም አይችልም። ይህን መጽሐፍ ቅዱስ ማለት ነው ከምልዓተ ጉባኤው ውጭ ማለት የጌታ ቃል ስለሆነ፣ ስለዚህ ይህንን ምና መዝሙሩን ለማገናኘት እኔ አእምሮዬ ስለማይቀበል ባታገናኘውስ ለማለት ያክል ነው። አመሰግናለሁ። እሺ፣ ግን አንደኛ በእግዚአብሔር ቃል ላይ በቀድሞ ትርጉም የሌለን ቃል አዲስ እንግዳ ነገር አምጥተው ሲጨምሩ አንተም ብትሆን እንደ አገልጋይ ካህን እንደመሆን መጠን ዲያቆንህና ክህነት አለ። ምንም እንኳን መጽሐፉ ይሄኛው አውጥታችሁ ጣሉ የተሳሳተ ነው ብሎ የሚያለት እዛ ደረጃ ባይደርስም ይሄ ግን ለምንድን ነው የተቀየረው ብሎ ግን የመጠየቅ መብት አለ ካህን እንደመሆን መጠን። ሁለቱን ምትም አሁን ይሄ እጅ ላይ ያስከው የብፁዕ አቡነ ተክለ ሃይማኖት እጅ ላይ እንዳያስከው የብፁዕ አቡነ ጳውሎስን እጅ ላይ እንዳያስከው የብፁዕ አቡነ ተክለ ሃይማኖት አሁን ያሳየውን እጅ ላይ ቢኖር ሄደ ወይ ንስሐ አባትን ወይ መምህራንን ወይ ጳጳሳትን መጠየቅ ትችላለህ። አገልጋይ ነው መጠየቅ አለብን። ለምሳሌ መካከል ብሎ የሚለው ተለይተሽ ብሎ በሚል ለምን የቀየራችሁት?
ብለህ በላቸው። ማን ነው የነገረ ብለው ካሉ በቀድሞ የአቡነ ተክለ ሃይማኖት እትም ላይ አይቼዋለሁ። ከፈለጋችሁ ላሳያችሁ በላቸው። አሳያቸው። እዛ ቤተክርስቲያን ውስጥ ስላለ መጽሐፉ ማለት ነው። እንደዚህ አይነት ነገር በጣም አደገኛ ትውልድ ገዳይ ነው። ይሄ ብቻ አይደለም። በተለይ በጌታችን በኢየሱስ ክርስቶስ ያው ከአርስታችን እንዳያወጣን ብለን እንጂ በጌታችን በኢየሱስ ክርስቶስ ጉዳይ የተጻፈ ነገር ሁሉ በሙሉ ኢየሱስ ክርስቶስ ለሱ የተነገረውን እየሰረዙ ያልተባለለትን ይላሉ ሳይሆን ብለዋል። በሱኛው መጽሐፍ ላይ ለምሳሌ ከእናት ቋንቋው ከግሪኩ ላይ የሌለ ከግዕዙም ላይ የሌለን ቃል ሁሉ ጭምር ተጠቅመውታል። አለ መጽሐፉ አጠገብ ኤርምዬ የትኛው የ2000 አለ ማለት በደንብ እንዲያስተውልም ቼክ እንዲያደርግ እንድንረዳውም አንደኛ መቅድሙ ላይ ያለውን ምን ብለው እንደጻፉ ቢመለከተው ብታሳየው በምን መልኩ እንዳስተካከሉት እዚህ 2000 ላይ ብታሳየው። ሁለተኛ እንግዲህ ስዩም የብሉይ ኪዳን መጽሐፍቶች በምን ቋንቋ ነው የተጻፉት? ይሰማል ስዩሜ? ወይ የብሉይ ኪዳን መጽሐፍት በምን ቋንቋ ነው የተጻፉት? ከግዕዝ አይደል የተተረጎሙት? አይ የተጻፈው ትርጓሜው ከየት ነው የሚል ሳይሆን የተጻፈው ለመጀመሪያ የብሉይ ኪዳን መጽሐፍት ጸሐፊዎች እነማን ናቸው ነው መልክ ጸሐፊዎቹ። ኤርሚዬን በትልቁ አድርጉት ካሜራ እንዲከፍት። ምንም አንተ አለ አይደለ መጽሐፉ? አይ እኔ ያጠገብ ስለሌለ ነው እንዴ? አንተ ራሱ እሺ እንትና ነው የዲያቆን ትልቁ ላይ አድርጉት። እዛው እሱ ራሱ ያነባዋል፣ እንከታተላለን። እሺ ስዩም የብሉይ ኪዳን መጽሐፍት በምን ቋንቋ ነው የተጻፉት? ኮሜንት ላይ እኮ መጻፍ አይጠበቅባችሁም። ከሱ ጋር እያወራን ስለሆነ በተታገሱ መልካም ነው። ከሱ ጋር እንድንጨርስ በጣም አንዳንድ ሰዎች በተለይ ወንጌል አማኞች እኛ እዚህ እንጠይቃለን፣ እነሱ ታች መልሳሉ። ወይ ግን ጥሩ ነው። ስዩም አለክ? እያወራ ከሆነ ሚዩት ነሽ። እሺ በቃ መጽሐፉን አሳየን። በቃ ችግር የለውም። አይ ቲንክ ቢዚ ሆነ ይመስለኛል። ትንሽ እንጠብቀው። እሺ ትዛና እሺ ይቅርታ፣ የሆነ ቢሮ ሆኜ ነው። እሺ ሰዎች ይገባሉ አንዳንድ ጊዜ። ችግር የለውም። ለዛ ነው የጠበቅን። ተረድተናል። ምን አልከኝ? ምን ነበር ያልከኝ? የብሉይ ኪዳን መጽሐፍት በምን ቋንቋ ተጻፉ ብዬ ነበር የጠየቁት። ኦኬ መጽሐፍቶች እንዴት ከተጻፈው እንዴት እየተረጎሙ ከኛ እንደደረሱ ነው። ኦሪጂናል ጽሁፉ በምን ቋንቋ ነው የተጻፈው? በግሪክ ነው በዕብራይስጥ? እንደዚህ ነው የብሉይ ኪዳን ማለት ነው። እንደዚህ ነው ኤርሚ? እሺ በሂብሩ። እሺ የአዲስ ኪዳንስ?
ከዕብራይስጥ ወደ ግሪክ፣ ከግሪክ ወደ ግዕዝ፣ ከግዕዝ ወደ አማርኛ ነው የአዲስ እየጠየቀኝ ነው ወይስ እኔ እዚህ ጋር የሆነ ትክክል ላልመልስልህ እችላለሁ? እሺ ምንድነው ልልህ የፈለኩት ዋናው ሐሳብ ችግር የለውም። የብሉይ ኪዳን መጽሐፍት የዳንኤል 7ቱ ምዕራፍ በአርማይክ ሌላው ደግሞ በሂብሩን የተጻፈው የዳንኤል 7 ምዕራፎች በአርማይክ ቋንቋ ሌላው ደግሞ በሂብሩን የተጻፈው የአዲስ ኪዳን ደግሞ በግሪክ ነው። ሶ ራሱ መጽሐፉ የግሪኩ መጽሐፍ ወይ የዕብራይስጡ መጽሐፍ እንደዚህ አይልም ካለ ከመጀመሪያው ከጸሐፊዎቹ የተለየ ሐሳብ ይዟል ማለት ነው አይደል? መጽሐፉ ለምሳሌ ጳውሎስ መልእክታቶቹን ሲጽፍ በግሪክ ቋንቋ ከጻፈ ይሄ አንተ ያዝከው መጽሐፍ ህዳጉ ላይ በግሪኩ እንደዚህ የሚል የለም ካለ ከመጀመሪያው ጽሕፈት የተለየ ሐሳብ ይዟል ማለት ነው አይደል? መጽሐፉ ሲተረጎም አዎ ስናነብ ነው የምናውቀው። ግሪኩንም ስናነብ ይሄኛውንም ስናነብ ነው የምናውቀው። ራሱ አንተ ያዝከው መጽሐፍ ነው የምልህ ህዳጉ ላይ በግሪኩ እንደዚህ የሚል የለም በዕብራይስጡ እንደዚህ የሚል የለም ካለ ከመጀመሪያው ጽሕፈት የተለየ ሐሳብ ይዟል ማለት ነው አይደል? መጽሐፉ ወይ ኦሪጂናል ከሆነው ጽሑፍ የተለየ ሐሳብ ይዟል እንደማለት ነው። ኦኬ አንዴ ድገምልኝ። ግልጽ እየሆነልኝ አይደል? ካሜራውን ክፈተው አንዴ መጽሐፉን ክፈተውና ላሳይክ። ኦኬ እሺ ካሜራውን ጠብቀኝ አንዴ። ምንድነው እሺ ለምሳሌ እዚህ ህዳጉ ጋር ምን ይላል? ከታች ህዳጉ ስር ምን የሚል ቃል አለ? የተስማሙበትን የከበረውን ዋጋዬን በግምጃ ቤት ውስጥ አኑረው ይላል እኮ። ወደዚህ አጠጋ አድርገውና ምን ይላል? ከመጀመሪያው ጀምሮ አንብቡ። ይኸውልህ እኮ አንብቡ። የተስማሙበትን የከበረውን ዋጋዬን በግምጃ ቤት። አሁን ይሄ ማቴዎስ ላይ ነው። ዕብራውያን እሺ፣ በግምጃ ቤት ውስጥ አኑረው ይላል። በግምጃ ቤት ውስጥ አኑረው ይላል አይደል? እሺ ሌላ ክፍል ላይ ሌላ አንድ ክፍል ላይ ክፈት። ዝም ብለህ አንድ ክፍል ላይ ሌላ ክፍል። እሺ እንደውም ስለ ርዕሳችን ላውራሽ። ግዕዙ ይላል በግሪኩ ይላል በግሪኩ ይሄንን አንሽ። እሺ አሁን ለምሳሌ ደስ ያለሽ የሚለው በግሪኩ እና በአንዳንድ የግዕዝ ዘር የለም ይላል። አዮ ደስ ያለሽ የሚለው ቃል እኛ ያስገባነው ነው እንጂ በግሪኩም ሆነ በአንዳንድ የግዕዝ ዘር ውስጥ የለም የሚል ሐሳብ አለው። ሶ በግሪክ ይሄ ቃል ከሌለ ደስ ያለሽ የሚለውን እኛንን ያስገባንበት እያሉ ነው ያሉት አይደል ጸሐፊዎቹ? ወይ ደግሞ ኦርቶዶክስ ተዋሕዶ በ2000 እትም ላይ እኛ ጨመርንበት በግሪኩ ይሄ ቃል የለም እያለሽ ነው አይደል? ኤርሚ የምለው እኔ እሱ ጋር ስለምግባባ ነው ብሩኬ። አንዳንዴ ማለት ወይም አሁን ኤርሚ እሱ እንደዚህ የሚለው እኮ ማለት በመጽሐፍ ቅዱስ እኮ እየተስማማ አይደለም እኮ ብሩኬ ማለት አልገባኝም። ብሩኬ ሳይሆን ስዩምዬ፣ ብሩኬም በጣም እዚህ ያሉ ወንድሞች በጣም ከኔ በላይ የምትወዳቸው ወንድሞች ናቸው። ልብ በል። አይ እሱ እኮ በመጽሐፍ ቅዱስ ልክ አይደለም ልክ ነው እያለኝ እኮ ነው አሁን ያለው እኮ ልክ ነው እኮ አሁን ታውቃለህ አይደል? ቤተክርስቲያኒቱ ብሉይ ኪዳንን በተመለከተ በዕብራይስጥ፣ አዲስ ኪዳንን በተመለከተ በጽር በግሪክ ብላ አስተምራናለች። ይሄ ማንም ሰው ያውቃል። ስለ መጽሐፍ ቅዱስ በተለይ በሰንበት ትምህርት ቤት የገባ ወይ ደግሞ ዲያቆናት እንኳን ብንሆን እንደኔና እንዳንተ ይህንን የማያውቅ የለም። እንደው የማያውቁ ካሉ አይዶ ነው በጣም ጥቂቶች የተወሰኑ ሊሆኑ ይችላሉ። ኦኬ። ስለዚህ
አሁን በግሪኩም ላይ በግዕዙም ላይ ከሌለ ግሪኩ እናት ቋንቋው ነው። አዲስ ኪዳን በተመለከተ ከግሪኩ ወደ ግዕዝ ነው የተረጎመችው ማለት ነው። ግዕዙም ላይ ደግሞ የለም ደስ ያለሽ ብሎ የሚል የለም። እናት ቋንቋውም ላይ የለም። ግልባጩ ግዕዝም ላይ የለም። አማርኛው ላይ 2000 ላይ ሳይሆን አንተ ከያዝከው ላይ እኮ አለ እኮ ይሄ። አይ እንደዛ አይልም። ደስ ያለሽ አይደለም ብሎ የሚለው ደስ ይበልሽ ነው። እስኪ አንተን አውጣው ነው ቆይ። ስለዚህ ወንድሜ አሁን ወይ ብሩኬ አንተን አውጣው፣ የያዛችሁትን አውጣው። እናንተም ላይ እንደዚህ አይነት በመጽሐፍ ቅዱስም እናንተ እንደምትሉት እኮ መጽሐፍ ቅዱስም እኮ እየከሰሳችሁት ነው መሰለኝ። አላውቅም እንደዚህ አይነት ነገር እኛ አይደለንም። ቤተክርስቲያኒቱ ስይብዬ አንድ ቀን ይገባል። ቤተክርስቲያኒቱ እሱ ያስከው መጽሐፍት ላይ በዘመናት ታሪክ አድርጋ የማታውቀውን ስህተትና ወንጀል የፈጸመችው እሱ መጽሐፍ ቅዱስ ላይ። ይሄንን ዝም ብለን አይደለም የምንነግርህ። 1 2 3 ቃላቶች ስላገኘን አይደለም የምንነግርህ። አሁን ማሳየቱን ብንቀጥል እኔ ጋር እኩለ ሌሊት ደርሷል። ነግቶብኝ ቀኑን ሁሉ ጭምር አንጨርሰውም። ሳምንታት ሁሉ ማለት ነው። በመጽሐፍት ውስጥ የተጻፈው ማለት ነው ብናሳይ ሁለቱን የአቡነ ተክለ ሃይማኖትንና አሁን እጅ ላይ ያለውን ትርጉሙ የሁለቱን ትርጉም እያነጻጸርክ ብታይ ሁለቱም የቤተክርስቲያኒቱ መጽሐፍት ነው። በሁለት ፓትርያርክ የተጻፈ በእነሱ ፕትርክና ዘመን የተጻፈ ማለት ነው። ግን ከዋናው ቃላት ላይ ከ80 ምንድነው ከግሪኩና ከግዕዙ ላይ የማይገኝ ከግሪኩም ላይ ከዕብራይስጡም ላይ የማይገኝ እዚህ አሁን አንተ ያስከው ላይ አንድ ማዕት አለ። ይሄ አሁን አንተ ያስከው መጽሐፍ እኔም እጅ ላይ አለ፣ ብርኬም እጅ ላይ አለ፣ ዳንዬም እጅ ላይ አለ አይደል? ዳንዬም አለ አይደል? አንተ ጋር አዎ አለ አለ። እሺ እና የትኛውን እናንተ አሁን እንደው ትናንት ወንጌላማዊን አማንያንን ብለኛል። ያው እስከዛሬ እኔ መናፍቅም ፕሮቴስታንት ምንም እያልን ወንጌላማዊን ነን ብለኛል። የትኛውን መጽሐፍ ቅዱስ ነው እናንተ የምትከተሉት? እኛ በንጉሱ በጃንሆይ ዘመን የታተመው በ1954 66 ተብሎ የተባለው ነው። አሁን ይሄ ቀደም ያሳየው ብፁዕ አቡነ ተክለ ሃይማኖት 80 ወአሐዱ የተባለው ላይ ዲትሮካኖኒካል የሚባል የብሉይ ኪዳን ተጨማሪ መጽሐፍት አለ። እሱ ሳይገባ ሌላውን እንቀበለዋለን። የአዲስ ኪዳን የብሉይ ኪዳን ነው የ80 ወአሐዱ ላይ ያለውን ቀደም ያሳየውን ማለት ነው። የብፁዕ አቡነ ተክለ ሃይማኖት እትሙንም አንተ አሁን እትሙንም የራስ እትምም የእናንተ የታተመበት ዘመንም ስላለ በኃይለ ሥላሴ የታተመውን ነው በ1879 በኃይለ ሥላሴ ዘመነ መንግስት የታተመው ነው። አሁን አብዛኛው በወንጌላውያን የምንጠቀመው ኦኬ እሱን ነው እንጂ ሌላ መጽሐፍ ቅዱስ በማንኛውም ጊዜ ቢታተም አትፈልጉም? ኖ ይታተም፣ ችግር የለም። እኛም እኮ ከዛ በኋላ አሁን አዲሱ መደበኛ ትርጉም የሚባል በኤንአይቪ አዲሱ መደበኛ ትርጉም ማለት በዓለም አቀፍ ኢንተርናሽናል ባይብል ሶሳይቲ የታተመ አለ እና እሱንም እንቀበላለን። ግን ከዋናው ከዕብራይስጡና ከሰባ ሊቃናት ተብሎ የሚባል አይደነ ታውቀው ከሆነ ሴፕተዋጀንት የሚባለው ከሱ ትርጉም ጋራ የተገናኘ ነው ተብሎ የሚባል አለ። ግን ዋናውን የመጽሐፍ ቅዱስን መሰረታዊ ቋንቋ ግዕዙና ዕብራይስጡ የሚናገረውን ዋናውን ዘር ሳይለቅ የተተረጎመውን ነው የምንቀበለው። እኛ 66 ነው የምንቀበላቸው አጠቃላይ መጽሐፍቶች ቁጥር ከብሉይ ኪዳን 39 ከአዲስ ኪዳን 27። ኦርቶዶክስ እነዚህን በሙሉ እንዳለ ትቀበላለች። እኛ የምንቀበለውን ትቀበልና በላው ላይ ግን የምትጨምረዋለ። ካቶሊክም እንደዚሁ የምትቀበለው እኛ የምንቀበለውን ትቀበላለች፣ በላው ላይ ግን የምትጨምረዋለ። እና አሁን ብሩኬ የሚልህን ብትሰማው ስይምዬ እኔ ጋር እኩለ ሌሊትም ስለሆነ ስለደከመኝም ለተኛም ስለሆነ እዚህ ወንድሞቼ የሚያወሩትን ብሰማቸው በመረጃና በማስረጃ ስለሚያወሩ ታየዋለህ። በቃ ትውልድ አንተም ታየዋለህ። ሄዳ አባቶችንም ልጠይቅ ብለህ ብትል ደርዝ ያለው ነገር የምትናገረው መረጃ ያለው ማለት በማንም ትውልድ ፊት የምታፍርበትን ነገር አናሳይህም። መረጃም ቢሆን ተሳስቷል ብለህ እንኳን ለማለት ይሄው እዚህ ጋር እንደዚህ ተብሎ ተጽፏል በቀድሞ ትርጉም ላይ፣ አሁን ደግሞ እንደዚህ ተብሎ ተጽፏል። ለምንድን ነው ይሄ የተቀየረው? እናት ቋንቋው ላይ የለም። ሲጀምር ግሪኩ ላይ መኖር ነበረበት። ግሪኩ ላይ ከሌለ ግዕዙ ላይ መኖር ነበረበት። ከግሪኩም ከግዕዙም የሌለውን እንዴት ላይ ልጽፉ ቻላችሁ ብሎ
ብለህ ጥያቄ መጠየቅ ቻሌንጅ ማቅረብ ትችላለህ ለአባቶች ማለት ነው። እና ይሄን ነው ብዬ የምልህ። ቴንኪው። እሺ አመሰግናለሁ ኤርሚዬ። ያው አንተም ስለደከማ ረፍ በል። እኔም ያንኛውን መጽሐፍ ቅዱስ ከማገኝበት አገኘዋለሁ። ያው ከተማ ውስጥም ስላለው የትም ፈልጌ እሱን እገዛለሁ። ሌላ ደግሞ ኦርቶዶክስ እህት ወንድሞቼ እኔ እዚህ ጋር የሁለቱንም ልዩነትም ለማየት ለመማማርም የኛንም ለነሱ ለመናገር የነሱንም ደግሞ ምንድነው የሚሉትን ለመስማት ነው እንጂ እኔ የሆነ የቤተክርስቲያን ወክዬ እዚህ ጋር የተቀመጥኩ ሰው እንዳልሆንኩኝ ልታውቁልኝ ይገባል። ኤርሚ አንተም ተኛ፣ እኔም መጽሐፌን ገዝቼ ቡሩኬ ደግሞ ነገ ሌላ ቀን እናወራለን። ዳንዬ አመሰግናለሁ። ሁለቱ ዳጊም ዳኒም ቤኪ ያው ይሳደባል ቤኪ ግን ቢሆንም ሰላም ይብዛልኝ። ሌላ ጊዜ እገባለሁ ተመልሼ። አመሰግናችኋለሁ። ስዩምዬ ስጦታ እነኛም መጽሐፍቶ የሰጠህ የመምህር ጌታቸውን ትቀበላለህ? እንደዋወል ፈቃደኛ እንዴ? እቀበላለሁ፣ ምንም ችግር የለውም። ምክንያቱም ቅድም እንዳልኩ ነው፣ አንድ ቴዎድሮስ ቢሳሳት እኔ ከኦርቶዶክስነት የሚቀንሰኝ ነገር የለም። ዋናው ነገር የኔ ዓላማዬ ምንድን ነው የሚለውን ዓላማዬን ጠንቅቄ ማቅ ስለሆንኩኝ በጣም ነው እቀበላለሁ መጽሐፎቹ። በቃ እሳቸው የኦርቶዶክስ መምህር ናቸው። የጻፉትን ይሰጡሃል። ስልክህን ጻፍልኝ፣ እደውልልሃለሁ፣ አገናኝሃለሁ ከወንድሞች ጋር። ችግር የለውም። የኦርቶዶክስ መጽሐፍ ናቸው፣ እንትን መምህር ናቸው። እቀበልሃለሁ፣ አነበውና እንዴት እንደጻፉ ተጠይቃቸዋለሁ። ያለውን ነገር አንተ ጋርም እናወራለን። ምን ችግር አለ? ቴንኪው ወንድሜ። ማዶ ለማዶ ድንጋይ በመወራወር የሚመጣ ነገር የለም። ገብቶሃል? በማወቅ ነው የሚሆነው እንጂ አንተ ኦርቶዶክስ ተቸኔ እንደዚህ ጴንጤዎች እንደዚህ ናቸው፣ ፕሮቴስታንት ወንጌላውያን እኔ ወንድሞች ናቸው። በጣም ነው የምወዳችሁ። ቀረብ ብዬ ዝቅ ብዬ የምችለውን እየነገርኳችሁ የምትችሉትን እየነገራችሁኝ መስማት እፈልጋለሁ። እኔ እናንተንም አልጠላችሁም። በጣም ነው የምወዳችሁ ከምላችሁ በላይ ማለት ነው። እንዲያውም ካላችሁ ውስጥ ትግላችሁን ጥረታችሁን እወደዋለሁ። ምክንያቱም ቅድም አሁን የት አመጣኸው ይሄንን መዝሙር ተብሎ ቴዎድሮስ ያልተጠየቀበት ምክንያትም ሊያስጠይቀው ይገባል። ለምን ዝም ማለት የለባትም። የኛ ቤተክርስቲያን ኩላዊት ጥንታዊት እንደመሆኗም ማለት ነው። የእናንተ መነሳት የእናንተ መጠንከር ቤተክርስቲያኗንም ያጠነክራል። እኔ ሌላ ጥላቻ ምናምን የለኝም። በጣም ነው ማከብራችሁ መወዳችሁ። መጽሐፉን ደግሞ ስጠኝ፣ ማን እንደጻፈው ተከታትለን እናያለን። ከዛ ከሰውየው ከይቅርታ ወይ ከሰዎቹም ያለውን ነገር ማጥናት እችላለሁ። አመሰግናለሁ። በተረፈ እግዚአብሔር ያክብርልን። ቴንኪው ዲያቆንዬ። እሺ ቻው። እሺ እሺ ጌታ ይባርክ። እንዲህ አይነትም ጨዋ ወንድሞች አሉና ደስ ይላል። ዲያቆን ሆኖ እንዴት እንደወደድኩት ለነገር አልችልም። ምን አይነት ቤተሰብ እንዳሳደገው በቃ በእውነት ዘር ትውልዱ ይባረክ። ዲያቆን ስዩምን ያሳደጉ እናት ያሳደጉ አባት በቃ ልጅን ማሳደግ እንደዚህ ነው። አየህ በምን አይነት ስነ ምግባር እንዳደገ ያሳየህና ከኔ ጋር ደግሞ በጣም ነው የተግባባን። እግዚአብሔር ይባረክ። ቴንኪው ዳንዬ። እሺ ጸጋ ይብዛላችሁ፣ ተባረኩ። እስቲ ሼሩን ሪፍሬሽ አድርጉት፣ እንደ አዲስ ሼር ይደረግ፣ በደንብ ሼር ይደረግ፣ ታፕታፕ ይደረግ። አብረን እናገለግላለን፣ ጌታ ይረዳናል። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ያነሳነው ሀሳብ በጣም ሰፊ ነው፣ በደንብ መሄድ አለብን። ሳምሪ ሰላም፣ ከየት ቤተ እምነት ይሆን? ሰላም ይብዛላችሁ። እሺ በጌታ ነሽ? አዎ በጌታ ነኝ። ውጪ ሆኜ መስማት እችላለሁ። ከቅድም ደግሞ ደስ ብሎኝ እየሰማሁ ነበር። ሳምሪ ጸጋ ይብዛልሽ፣ ተባረኪልኝ። እሺ ቢኒያም ሰላም። ሰላም እንዴት ነህ? እግዚአብሔር ይመስገን አለን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ።
እኔም በጌታ ነህ ብለህ ለምን አልጠየቀኝም? ከየት ነህ? ያው ሐሳብ ከየት እንደሆንክ ቤተክርስቲያንን እየጠየቅኩ ነው ያለሁት። ከየት ቤተ እምነት ነህ እያልኩኝ ነው ያለሁት። ከኦርቶዶክስ አልክ? አይ ከኦርቶዶክስ አልኩ፣ ግን እኔን በጌታ ነህ ብለህ ለምን አልጠየቀኝም ነው ያልኩህ። ኦርቶዶክስ በጌታ ናት ብዬ ስለማላምን ነው አሁን ላይ ያለችው ኦርቶዶክስ። እርግጠኛ ነህ? አሁን ላይ ያለችው ኦርቶዶክስ አምናለሁ። እኔም አንተን እንደዛው ነው የማስበው። አረ እሺ እናያለን። ኤግዛክትሊ እናያለን። እስቲ አሁን የትኛው በጌታ መሆኑ አለመሆኑን እናያለን። ለምሳሌ ቤተክርስቲያናችሁ ውስጥ ማርያም ከፈጣሪ በታች ከፍጡራን በላይ ናት ተብሎ ይታመናል። ከፍጡራን በታች ከፈጣሪ በታች ከፍጡራን በላይ ከፈጣሪ በታች ናት ተብሎ ይታመናል እና መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አዎ አለን። እሺ ጥሩ። ዳግሻዬ አለ? ድምፅህን አልሰማን። የምትችል ከሆነ ያለበት ታይም አሩ ነው። እሺ እሺ ብሩኬ ተቀበሎሽ አንዴ። ብሩኬ ያለ መጀመሪያ ስነ ምግባራችሁ ራሱ አይመጥንም እናንተ አለውኝ ዳኒ። እሺ እስቲ ተቀበለው ብራዘር። ሄደ እኮ ስነ ምግባራችሁ እኮ አይመጥንም ብሎ ሄደ። የዳኒ ስነ ምግባር እኮ በጣም ብዙ እንዲናገሩ አያደርጋቸውም። አይ ወንድማችን ኤርሚ ሰላም ብያለሁ። እንዴት ነህ? ሰላም አለን አለን። ኤርሚ ያሳበበና? አዎ በጣም ጥሩ። እኛ እኮ እናንተን እያየን ነው ወደ ወንጌል የመጣን፣ ግን እናንተ ጋር መግባት በጣም ከባድ ነው። አላወኩም። ከየት ነው የመጣው? ሲሳይ ነኝ። በግጥም ወንጌል ማነበው። አላወኩም ወንድማችን። ፎሎ አድርገኝና ውስጥ ታገኘኛለህ። ቪዲዮዎቼ ቫይራል የወጡ ስለሆኑ ሲጀመር ታገኛለህ። አይተህ ሰኒ ቤት ምናምን አንዳንዴ እሄዳለሁ። ኤርሚ ይሰማሃል? አዎ አንዴ ከፈለገ ጋር ውይይት አላደረግንም? አንተ እዛ ላይ አላውቅም። ኤፍሬም በቅርብ ከአንተ ቤት ገብቶ ከሆነች ዶክተር ጋር አውርቷል አይደል? ወንድም ኤፍሬም ባለጊዜ። አዎ ኤፍሬም ባለጊዜ። በቃ የዛን ጊዜ እሱ ልጅ ነው ጎበዝ። የዛን ጊዜ ነው። ኦኬ እንኳን ደህና መጣ። ስላላወኩ ነው። እሺ ቴንኪው። መገናኘት እንችላለን። ኦኬ አሁን በጌታ ነህ? አዎ። ንስሐ ገብተሃል? በቸርች እየተማርክ ነው? አዎ ተምሬ ጥምቀት ወስጃለሁ። ያው ይቀረኛል ሙሉ ለሙሉ አውቄያለሁ ሳይሆን ትምህርቶች መከታተል ስለምፈልግ ነው። የት ቤተ ክርስቲያን ነው? የተቀባ ቃለ ሕይወት ወሎ ሰፈር። አዎ የተቀባ የእግዚአብሔር ቃል። በቃ ያው ፎሎ አድርጌያለሁ። ታውቀዋለህ አይደል? ፓስተር አዲስ ነው አይደል? ማነው ፓስተር ቴዲ ነው አይደል ያለው እዛ? ቴዲ ነው ያስተማሩኝ። ያሬድና እንትና ናቸው። ያሬድና ዘላለም። እሺ በቃ ፓስተር ቴዲ አዲስን ኤርሚያስ ተናገር እውነቱን ብለህ ብትለው ወንጌላዊ ያቀኛል እና እደውላለሁ፣ በውስጥ አወራለሁ። በርታ፣ መጽሐፍ ቅዱስንም በግልህ አንብብ፣ ቤተክርስቲያኑ ይት ውስጥም የሚሰጠውን ትምህርት ተከታተል። አሁን ፎሎ ስላረኩ በምትመጣ ሰዓት እቀበልሃለሁ። በርታ ወንድማችን። ስንት ወር ሆነ ጌታን ከተቀበልክ? አንድ 5 ወር ከምናምን። ኦልሬዲ 6 ወር አይበልጥም። እንዴት ጌታ ልትቀበል ቻልክ? እስኪ በ2 ደቂቃ ውስጥ መስከርልኝ እና ወደ ላውሮ እንሄዳለን። መጀመሪያ ጥያቄ ነው የተፈጠረብኝ። ምን ሰምተህ?
ቅዱሳን ፍጡር ከሆኑ ከሞቱ በኋላ የማደርግላቸውን ጸሎት እንደማይሰሙኝ ጥያቄ ፈጠረብኝ። ከዛ ጥያቄዎቹን በቪዲዮ ነበር መጠየቅ የጀመርኩት። በጣም ቫይራል የሆኑ ነበር ጥያቄዎቹ። አንድም ምላሽ ሊመጡ አልመጡም። ራሴም አንዳንድ መጽሐፍ ቅዱስ ቦታዎችን ማየት ጀመርኩኝ። እኔ ብቻ ነኝ ከቤቱ የወጣሁት። ቤተሰብ እንዳለ ተከታይ ነው። ጥያቄ ተፈጥሮብኝ መክብብ ምዕራፍ 9 ቁጥር 4 ላይ አንዴ እንደ ድንገት ነው ገብቼ ያነበብኩትና እኔ በራሴ የሰጠሁት ትርጉም ምንድነው? ከፀሐይ በታች ለሚፈጠረው ነገር ምንም ዕጣ ፈንታ የላቸውም ይላል ሙታንና እኔ ወሰድኩት ምንድነው እሱን የተረጎምኩት። ስህተትም ከሆነ ታርሙኛላችሁ። የሞቱ ቅዱሳን ከፀሐይ በታች ላለው ነገር ምንም ድርሻ እንዳሌላቸው ነው የተረዳሁት። መክብብ ምዕራፍ 9 ቁጥር 4 ላይ ያለውም ማለት ነው። ልክ ነኝ ኤርሚ? ያ ልክ ነኝ አይደል? ሰዎች ከሞቱ በኋላ በዚህ ፕላኔት ላይ ስለሚሰራው ነገር ጻድቃንም ቢሆኑም እንኳን የሚያውቁት ነገር የለም። ከዛ ተነሳው መጀመሪያም እነ ትዝታው እነ ዘርፌ እንዳንተ አይነት እነ ቅዱስ እከታተላቸው ነበር። ባይዘዌ እነሱም መከታተል በጣም ጥቅም አለው። ብዙ ሰዎች አሁን አስቀድመው የጥላቻ የስድብ ነው የሚጽፉትና ግን እዛ ቦታ ቁጭ ብሎ ረጋ ብሎ መስማት በእውነት እኔ መመረጥ ነው ብዬ ነው ያሰብኩት። ምክንያቱም በጣም አደገኛ ልጅ ነበርኩኝ፣ ሰውም አልሰማ ልጅ ነበርኩኝ። በቃ አጠገቤ መጥተህ ኢየሱስ ካልክ አንተ ስለ ሃይማኖት አታንሳብኝ እዚህ ጋር ነው የምለው። ምንም ማቃት መረጃ አልነበረችኝም። ኋላ ላይ ግን ብዙ ሰዎች ሲያርፉ ዳንኤልስ ጋር አልመጣም። ይሄ የሚስቀው ወንድም ጋር እዚህ ትልቁ ላይ ያለው ላልከኝ ምን እምነት? አይ ዳንኤል ጋር አልመጣም ወይ ያልኩት ነው። ሲሳይን ዳኒ ጋር አንዴ ሰላም ብዬ ወጥቻለሁ። ትላንት ማታም በአካል አግኝቼው ነበር። ያው እፍታ ነው ስልክ እያወራን ያለፈኝ አይደለ ዳኒ? ማታ ሰላም እወዳለሁ ብዬ ነበር። አላወኩም ሲሲዬ ስልክ እያወራ ነበረ። ቦታውን ቶ የተያየንበት ቦታ ቶ ለሚዲያ ስለ እንትን ነውና የርክ ነበር። አንተ ስልክ እያወራህና ሰላም ብዬ ነበር። በጣም ወዳለሁ ምናምን ወንድሜ ብዬ ነበርና ያው ስልክ ላይ ስላልነበርክ ረጋ ብለን አላወራንም። ያቺ ቦታ ማታ ያልኳት ቦታ ስራ ላይ ሆኜ ያናገርኩ ያቺ ቦታ እኔ እዛ ነው የምታገኘኝ። ኦልሬዲ አሁን በጣም ለውጥ አለው ኤርሚ። ምን አለ መሰለህ በፊት አሁን ሰው ሲሞት እንዴት እንደምደነግጥ በቃ ራሴ ነገ ሟች ነኝ እያልኩ በቃ ሰውነቴ ሁሉ እንቀጠቀጣል። አሁን ግን በሞት እንኳን ፍርሃት የለብኝም። ምንድነው አሁን ለምሳሌ ኢትዮጵያ በኑሮ ውድነት ሰው ይጠላታል፣ ስዊዘርላንድን ግን ይወዳታል የኢትዮጵያ ሕዝብና ከኢትዮጵያ ወደ ስዊዘርላንድ አንዱ ልውሰድ ብትለው ፌንት ነው ይበላው በደስታ። ልክ እንደዛው ነው። እኔ አሁን ከሞትኩኝ ከጎጂው ሀገር ወደ ማነው በቃ ከጨቋኝ ሀገር ወይም ደግሞ በኑሮ ከሚጨቁና ሀገር ወደ ዘላለም ደስታ እንደምትሄድ ውስጤ ስላመነ በጣም ደስተኛ ሆኛለሁ። በጣም ቢግ ዲፈረንስ በእውነት በፊቱ ነው። አሁን ምንድነው ኤርሚ በመስተመጨረሻ የምነግርህ ድሮ ስሳደብ አይኔ የለኝም፣ ስድብ ፋብሪካ ነበርኩ። አሁን ግን ያየሁት ሁሉ እኔ እየቸገረኝ ያየሁት ሁሉ መኪና የሚነዳው ሰው ያሳዝነኛል። እኔ አንድ ብር የለኝም፣ መኪና የሚነዳው ሰው ያሳዝነኛል። የእግዚአብሔርን ቃል ያውቃሉ፣ ጌታውን ተቀብሎ እንደዚህ አይነት ጭንቀቶች ናቸው አሁን እኔ ላይ የመጡ ያሉት እንጂ ለራሴ ምንም የምጨነቀው ነገር የለም። ይሄ ትልቅ ለውጥ፣ ይሄ መንፈስ ቅዱስ ሲያገኝህ የምታደርገው ነገር ነው። ራስን አሳልፈ ለሰው እስከ መስጠት የምትደርሰው ያ ማለት ያው የክርስቶስ ባህሪ እየወረስኩ ነው ማለት ነው። እና በእውነቴን ነው የምላችሁ እኔ በጣም ተመችቶኛል፣ ግን ወንጌል ይቀረኛል ገና። እስካሁን እኔ ላይላዩን በገባኝ መሰረት ነው ግጥሞችንም መልእክቶችንም ዝም ብዬ ስናገር የነበረው። አሁን ደግሞ ረገጥ አድርጌ በየቦታው እየገባው ወንጌልን መማር ስላለብኝ በጭቅጭቆች መሀል እውነቶች ስለሚገኙ ከዛም ስለተገኘው እኔ በጣም ወዳችኋለሁ። ኤርሚ ሁላችሁንም፣ ዳጊ ያቀኛል፣ ቤኪ አበብ ጋም አንድ ቀን ገብቼ ሰላም ብያቸው ወጥቻለሁ። ነግሬዋለሁ ስንት ወሬ እንደሆነ ከተቀበልኩኝ፣ ግን ትምህርት ያስፈልገኛልና እናንተ ጋር ስመጣ እንድታስገቡኝ ነው። ተባረኩልኝ፣ ወዳችኋለሁ። በብዙ ይጨምርላችሁ፣ ከዚህ በላይ ማራኪዎች ያርጋችሁ።
ወንድማችን ሲሳይ ስለተዋወቁ እኔም ደስ ብሎኛል። ጌታ እግዚአብሔር ይባርክ። እንግዲህ ቤተክርስቲያን ስላለህ እውነተኛ ትምህርት በዛው ባለበት የተቀባይ እግዚአብሔር ቃል ቤተክርስቲያን ፓስተር ቴዲ በሚመራው በዛ መንፈሳዊ የሆነውን ጤናማውን ትምህርት በዛ ታገኛለህ። አንድ ሁለተኛ እዚህ ዳንዬ ቤት ወይ ቤካስ ከፍት ወይ ዳጊ እኔ ወይ ብሩኬ ስንከፍት በወንጌል የሚያምኑ ወንድሞችና እህቶች በሚከፍቱ ሰዓት ላይ አሁን አንተ ማድረግ ያለብህ ልክ እንደነ ኤፊ አይነት እንደነ ዶክተር ሻውን ፓስተር ታሪ በጣም ብዙዎች አሉ። ማድረግ ያለብህ አሁን አንተ ከማንም ጋራ በመጽሐፍ ቅዱስ ጉዳይ መከራከር መወያየት የለብህም። ቢያንስ የእግዚአብሔር ቃል እውቀት በደንብ እንዲኖርህ ያስፈልጋል። አንተም አሁን አውቀዋል፣ የተወሰነ ነው እውቀቱ ያለ። ገና አዲስ ክርስቲያን ነህ፣ እየተማርክ ነው። የውሃ ጥምቀት ተጠምቀሃል። እናስተምርሃለን፣ እንጸልይልሃለንም። አሁን አንተ በእንደዚህ አይነት ወንድሞች ባሉበት ቤት በዚሁ በወንድሞች መካከል አሁን እኛ ወንድሞች ወገኖች ነን። ስላንተ ነገር ይመለከተናል፣ ያገባናል። ስለዚህ እንደዚህ ቤት በሚከፍቱ ሰዓት ላይ ከፈለክ ምታች ሆነህ አንዳንዴ እንግዳ ቦታ እንዳይዝብን እታችም ሆነ መስማት ቦታም ካለ እንደዚህ ካላይ ገብተህ መስማት መማር ነው ያለብህ እና ቤተክርስቲያን እንዳትቀር የእሁድ ፕሮግራም የትምህርት ጊዜ እዛ እንዳትቀር። የመጽሐፍ ቅዱስ ጥናት በቤተክርስቲያን ውስጥ አለ፣ እዛም እንዳትቀር አጥና። ወይ ደግሞ ለምሳሌ አካባቢህን የግድ መናገር የለብህም፣ በውስጥ ተደዋውለን ለቸርችህ እዛ ቤት ለቸርቹ ይቀርብ ከሆነ ካልሆነም ደግሞ ጤናማ የተባሉ አብያተ ክርስቲያናት የኛዎቹ ወንጌላውያን ማለት ለምሳሌ እንደነ ምስርት ክርስቶስ እንደነ ቃለ ሕይወት እንደነ ሙሉ ወንጌል እንደነ አማኑኤል ህብረት የሚባሉ ቤተክርስቲያን በቅርብ ካሉ እነሱም ጋር ፕሮግራም ካለ የግድ የተቀባይ እግዚአብሔር ቃል ብቻ አይደለም ሄድ ያለብህ። በሌላ ቀን ለምሳሌ እሑድ አምልኮ እዛ የተቀባ ከሄድክ ለምሳሌ ሮብ ሙሉ ወንጌል የመጽሐፍ ቅዱስ ትምህርት ቢኖር ወይ የሆነ መንፈሳዊ ህብረት ቢኖር ሄደ መካፈል ትችላለህ። ያም ወገኖች ናቸው፣ ወንድሞቻችን እህቶቻችን ናቸው። እና ማስታወሻ ደብተርህን ይዘህ መጽሐፍ ቅዱስህን ይዘህ ስክሪፕቶ ይዘህ በሚማር ልብ ድሮ ትምህርት ቤት ስንሄድ እንደምንሄደው በቅልብ በእግዚአብሔር ፊት እየጸለህ ከክፉ ባልንጀሮች እንደዚህ ወደ ኃጢአት ወደ ዓለም ወደ አይን አምሮት ወደ ስጋ ፍቃድ ሊመሩህ የሚችሉትን ከነሱ እየራቅህ መጽሐፍ ቅዱስን እያነበብህ እየጸለይህ ከወንድሞች ጋር እንደዚህ ከኛ ጋር አብረህ እንደዚህ በህብረት በመሆን ትንሽ ጊዜ ጠብቅ። አሁን የመጽሐፍ ቅዱስ መወያያ አይደለም። አሁን በባለፈው ዶክተር የተባለችዋ ስታወራህ እየሰማን ነበር። እኔ አንድ ቦታ ላይ ስላልቻልኩ ኤፍዬ ስለገባ ተውኩትኝ። አልቻልኩም ነበር። በእርግጥ እሱም ባይገባልህ የነበርኩበት ቦታ ለመግባት የሚያስችል አልነበረም። እና ዶክተሯ በጣም እያሳሳተች ነበር። ማቴዎስ 25ን ጠቅሳ ማለት ነው። እሷ በራሷ ፍሬን እንደፈለገች ነው የምትሄደው። እና አየህ እሱ ጴንጤ ነው ብላ አለችህ። አንተ ገና አዲስ ክርስቲያን ነህ። ከኤፍሬም ጋር ግን ልታወራ ስትል አይ ከእሱ ጋር የጀመርኩትን ልጨርስ እያለች ስትከራከር ነበር። ለምን ከኤፍሬም ጋር አታወራም? ለምን ከኤፍሬም ጋር አታወራም? ከእኛ ጋር ለምን አያወሩም? ከእኛ ጋር እናውራ ብለን ስንላቸው ነገረ ድህነት ላይ አያወሩም። ከመጽሐፍ ቅዱስም በራሳቸው መጽሐፍት አያወሩ፣ ይሸሻሉ። አዲስ ክርስቲያን ስለሆንክ ግን እንደሆንክም ስላወቀች መጽሐፍ ቅዱስን በደንብ እንዳልተማርክ ስላወቀች እሷ የፈለጋትን አጣማ ስትናገር ነበር። ግን ኤፍዬ ገብቶ ያው በደንብ የተናገረው እናውቃለንና በርታ፣ ይዞ ተባረክ፣ ጸጋ ይብዛልህ። ዳንዬ ሶሪ ስለያዝኩ ይቅርታ። አሁን መወዳችሁ ተባረኩልኝ። እሷ ልጅ ባይዘው ያለቅም ብላኛለች። ሁሌ በቃ ጭቅጭቅ። አሁንም ሰኞ 6 ሰዓት ላይ ካልተገናኘን እያለች ነው። ግን እኔ ስልኩን እንዳልዘጋ ነው በቃ። ከዚህ በኋላ ስትመጣ እንደዛ የምትገባ ከሆነ አንተ ጋር የምትመጣ ከሆነ ሼር አድርገን ነገረ ድህነትን አወራለሁ ብላ ካለች እዛው አንተ ፊት ታያቸዋለህ። ኦኬ፣ በራሳቸው መጽሐፍት በመጽሐፍ ቅዱሶቻቸውም እናወራቸዋለን። አላወራም ብላ ስትወርድ ታያታለህ እዛው ጋር ማለት ነው። ሼር አድርገኝ ለኔ ዶክተሯ የተባለች 6 ሰዓት አለች ሰኞ እኮ እየተቀጣጠራችሁ ነው። አንተ እየቀጠርካት እየጠራሃት ማለት ነው። ትጽፍልኛለች በውስጥ አንዱ አሁን ወንጌል አዋቂዎች መጥቶ ለብለብ ሲያረጓት አይ እኔ ከአንተ ጋር ብቻ ነው ማውራት ያለብኝ እያለች ትወጣለች። በውስጥ ደግሞ ፈርተ ነው ምናምን ትለኛለች። ከዛ 6 ሰዓት ሰኞ እንግዲያው 6 ሰዓት ሰኞ እኔ
ወይ አንተ ወይ ኤፍሬም ባለ ጊዜ ባለበት ነው እንጂ ከሷ ጋር ማውራው ከዚህ በኋላ ፌስ ቱ ፌስ አላውራት። ምክንያቱም ከኔ ጋር በሰዓት እንለያያለን። የኔ ሰኞ 6 ሰዓት በእናንተ እኔ ጋር ጥሩ አይሆንም። በዚህ ሰዓት አካባቢ ይመስለኛል። ከዚህ ሰዓት አሁን ስንት ሰዓት ነው ኢትዮጵያ? ያ ከዚህ 1 ሰዓት በፊት ኦልሞስት ሰዓት ጥሩ አይደለም። አሁን ዛሬ ስላመሸው ነው እንጂ እኔ ጋር የምተኛበት ነው። ኤፍዬን ቅጠረው ወይ ደግሞ እዚህ እነ ብርኬ ያሉ እንደዚህ ቅጠራቸው ሰዓት ላይ ማለት ነው። ኤፊን እስቲ በውስጥ እንትኑ አጣሁት እኮ ፈልጌ ፎሎወርስ ላይም ፎሎ አድርጌው ነበረ። የለም ወዴት እንደጠፋ አላውቅም። አካውንቱ ሲፈልገው አጣሁት። ኤፍሬም ኦኬ ፎሎ አድርገው እኔ እነግርልሃለሁ። ካረሳሁት ነገ አስታውሱ። በጣም ጥሩ። በቃ ለመጨረሻ ጊዜ ነው ሲጀመርም ሰኞም ከዛ በኋላ የመጽሐፍ ቅዱስ ሐሳብን በቪዲዮ ከለቀኩ ነው እንጂ ከዛ በላይቭም አልገባም። ሲጀመር መረጋጋት አለ። ያ ልክ ነው። እንደዛ ነው ማድረግ ያለብን። ኤፍዬ ስሙን ቀይሮ ነው። ኦኬ በግምት መናገር ስለማልፈልግ ኤርሚዬ ወዳችኋለሁ። ሰላም ሁኑ። ተባረክ ወንድማችን፣ እኛም እንወድሃለን። ቴንክ ዩ። በጣም ይቅርታ ልሰናበታችሁ፣ ልተኛ ነው። እሺ ወንድምነት ተኛ። ቱሌታ ተጋይ ብላላችሁ ወገኖች፣ ሁላችሁንም ሰላም ሁኑ። አሜን። እሺ ጸጋ ይብዛላችሁ። ተባረኩ። ሼር እናርገው፣ እንደ አዲስ ሪፍሬሽ ይደረግ። ፕሮግራማችንን እንቀጥላለን። ትንሽ ሰዓት አለን፣ እንቆያለን። እሺ ሳሙኤል ከየት ቤተ እምነት ይሆን የመጣው? ሳሚ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ከፈጣሪ በታች ከፍጡራን በላይ ናት ብሎ የሚያምን ኦርቶዶክሳዊ፣ እንደዛ ብሎ የሚያምን ኦርቶዶክሳዊ አለ? እንግዲህ ቤተክርስቲያኒቷ ውስጥ ያለ ትልቅ ትምህርት ነው። የትምህርትና እምነት ነው። አምናለሁ እኔ ኦርቶዶክሳዊ ነኝ ብሎ የሚያምን ሰው ካለ በዚህ ጉዳይ ላይ ጥያቄም ያለው ሰው ካለ መግባት ይችላል። እሺ ኪዲ ነው የሚለው። ሰላም ኪዲ። እሺ ትውልዳችን ግን እንዴት ግራ እየተጋባ እንደሆነ ቅድም አንድ ቪዲዮ አሳይተን ነበር። እስቲ እሱን ቪዲዮ ድጋሚ ላሰማችሁ፣ እንዴት ያለ ከባድ ትምህርት እንደሆነ ሰውን ወዴት እንደሚመራ እንድታዩት ያክል ነው። ሌላ ዓላማ የለውም። እሱን ግን እንድትመለከቱት ያክል ነውና እስቲ ልክፈትላችሁና አዩት። እሺ እንዴት ነህ? የጌታ ሰው የጌታ ሴት የእመቤቴ የድንግል ማርያም ልጅ ነኝ። ኢየሱስስ እሱ የእናንተ አምላክ ነው፣ እኔ ማውቀው አይደለም። ማንን ነው የምታውቂው? እሺ እመቤቴን ነው የማውቃት። ከኢየሱስ ክርስቶስና ከማርያም ማንን ነው የምትወጂው የበለጠ? ምን ማለት ነው? እመቤቴ ባትኖር ኢየሱስ ክርስቶስ የለም። ኢየሱስ ክርስቶስ ማርያም ስላለች ነው። ኢየሱስ ክርስቶስ ከማርያም በፊት አልነበር? ኧረ እንዴ እኔ እንጃ። እስኪ አንተ ንገረኝ። እንግዲህ ትውልዳችን ምን ያህል ጨለማ ውስጥ እንዳለ እንድትመለከቱት ያክል ነውና በጣም ከባድ ጨለማ ውስጥ ነው ያለው። በጣም ማለት ነው። መሰረቱ ግን የቤተ ክርስቲያኒቶቿ መጽሐፍቶች ናቸው። መሰረት የሆነው አሁን ዝም ብለው ከኪሳቸው ምናምን ያፈለቁት ሐሳብ አይደለም። ቤተ ክርስቲያን ውስጥ ያሉ መጽሐፍቶች፣ ስብከቶቻቸው ከዚህ የሚያደርገው በዚህ ደረጃ ነው። ይሄንን ሐሳብ ነው በደንብ የምናየው ማለት ነውና ቀላል ትምህርት አይደለም። አንድ ቪዲዮ ልድገምላችሁ ምን ያህል ከባድ ስራ እንዳለብን እንድታዩት ያክል ነውና በጣም ብዙ በጨለማ ውስጥ ያሉ ወገኖች አሉ።
ለነሱ ወንጌል መስበክ አለብን ወገኖች። ጌታን ማሳየት አለብን። እሺ ፍጡር ብቻ እንዳንላ የእግዚአብሔር እናት የሚል ደግሞ ለፍጡራን ያልተሰጠ ከስም ሁሉ በላይ የሆነ ስም ወርሳለች ላይ እና ቤተክርስቲያናቸው ውስጥ ያሉ ትምህርቶች ናቸው ሪፍሌክት እየተደረጉ ያሉት እና ምእመኑ እንደው የእግዚአብሔርን ቃል እኮ ስለማያውቁ ነው ቤተክርስቲያኒቷን ስለማያውቁ ነው እንዳትሉ ያቺ ትሆን እሺ አሁን እና ወገኖቻችን ከባድ ስተት ውስጥ የሚገቡት ያው እንዲህ አይነት ትምህርት ስላለን ቤተክርስቲያኒቷ ውስጥ እንደዚህ አይነት ትምህርት አለ እምነታቸው ነው የቤተክርስቲያን አቋም ነው እያለ ሲያወራ ሰምታችሁታልና እንደዚህ ነው ያለው ከኋላ ኪስ ምትያዙ ነው ይሄ ማቃለ ካለ ቆይለም ሰላም ቀንሳለ ኮበና ተገጤና ተስተይ ሌላ ስተይ ቀንሳለ ገብታል ላይፍ ወዳጄ ወይ ይቅርታ ሳላቅ ነው ችግር እሺ እና እነኚህ ትምህርቶች እነኚህ አባባሎች ቤተክርስቲያኒቷ ውስጥ የተለመዱ ናቸው አዲስ አይደለም ባይዘው አዲስ አለማወቃቸው አይደለም ብዙ ሰው የሚመስለው ትውልዱ ስላላወቀ ነው የሚመስለው አይደለም ቤተክርስቲያኒቷን ቀርቦ ላየና ለተመለከተ ሰው እነኚህ ትምህርቶች የተለመዱ ናቸው ቤተክርስቲያኒቷ ውስጥ ያሉ ሐሳቦች ናቸው በደንብ ማለት ነውና የተለየ ነገር አይደለም ለማለት ያክል ነው እሺ ወንድሞች ሐሳብ ካላችሁ መቀጠል ትችላላችሁ እኔ ቤክ ድምጼ ይሰማል አይደል ትሰማለህ ቤካዬ ያ ሴት ልጅቷና ያኛው ልጅ ትክክል ናቸው እኮ እነሱ አሁን አንተ እንዳልከው ከአባታቸው የተማሩት ከአባታቸው የቀዱትን ነገር ነው ያሉት ሜቢ መጽሐፉ ማላስታውሰው ትዝ ይላል እንደዚህ የሚል ነገር እናገኛለን እኔ ማርያም ከፈጣሪ በታች ብቻ አይደለችም አሁን ካሰማን ድምጽ ራሱ ወይ ደግሞ ካሰማን ከአባታቸው ትምህርት የምንረዳው ማርያም ራሷ የሥላሴ አስገኚ እንደሆነችም ጭምር ነው ትዝ ይብል ከሆነ አነዋወርሽ ሰማይና ምድር ሳይፈጠሩ ነው ፀሐይና ጨረቃ አልቀደሙሽ የሚል አይደለም ስለዚህ ያ ማለት ማርያም ቅድመ ዓለም ነበረች ማለት ነው ቅድመ ዓለም ከነበረች ደግሞ ማርያም አምላክ ናት ማለት ነው እሺ አነዋወሯ ፀሐይና ምንድነው ሰማይና ምድርን ካልቀደመ ሳይፈጠሩ በፊት ከሆነ እንዲሁም ደግሞ ፀሐይና ጨረቃን ካልቀደሟት ወጪስ እሷ ነበረች እሱ ብቻ አይደለም ከፍጥረት አንፃር እንኳን ካየ ጌታችን ኢየሱስ ክርስቶስ ማለት እግዚአብሔር በልጁ እንደፈጠረ ይናገራል መጽሐፋችን በግልጽ ማለት ነው ግን በሌላ በኩል ደግሞ እግዚአብሔር ባንቺ ያረብ ነው እግዚአብሔር ባንቺ ሰማይና ምድርን ፈጠረ ይላል ከዛ ደግሞ ፀሐይን ጨረቃን ከዋክብትን ያለ ይዘረዘረና የሚታየውን የማይታዩትንም ባንቺ ፈጠረ አንቺ ፍጥረት ሁሉ በፍጥረት ነሽ ምናምን እያለ የሚያነሳው አለ ኢዛይያስ 7 ላይ አይ ቲንክ ያርቡ ይመስለኛል ሶ ማርያም ቅድመ ዓለም ነበረች which is እሷ አምላክ ናት ማለት ነው ከፍጡራን ምንድነው በላይ ብቻ ሳትሆን ፍጡራን ራሱ ያስገኘች ፍጡራን የፈጠረች ፈጣሪያቸው ናት ማለት ነው ሌላ ላይ ደግሞ አይ ቲንክ ባልሳሳት ከሐሰተኛ መምህራን ተጠብቁኝ ላይ ስለ ማርያም ፍጡር ወይም ደግሞ ሰው ናት ብሎ መናገር የማይሰራ ኃጢአት እንደሆነ የሚናገር ረቢላው ሜቢ ቃል በቃል ካልኩት ጥንተ አብሶ ነበረባት ወይም አለባት እያሉ አይደለም ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እርሷ ሰው ናት ከሰማይ አልወረደችም እያሉ መናገር አይደለም አልፎም መጽሐፍ ድፍረት ክህደት እና የማይሰራ ኃጢአት ነው ይላል ያ ማለት ምንድነው ማርያም ከሰማይ የመጣች ነች ማለት ነው ሰው አይደለችም ስለዚህ ሰው ናች ከሰማይ ወረደች ብሎ መናገር የማይሰራ ኃጢአት እንደመስራት ነው which መጽሐፋችን መንፈስ ቅዱስ አይደለም መንፈስ ቅዱስ የሚሳደብ ስሬት እንደሌለው ሁላ ማርያምን እንደዚህ ብሎ መናገር እንደመሳደብ ስለሆነ ወይ ደግሞ ክፉ ቃል እንደመናገር ስለሚቆጠር ማርያምን ዲስሪስፔክት አንደርማይን እንደማድረግ ከማድረግ አንፃር ስለሚቆጠር እርሷን ሰው ነች ብሎ መቀበል ወይም ደግሞ ማውራት አልፎ መጽሐፍ የማይሰራ ኃጢአት እንደሆነ ይናገራል
እርሱ ብቻ አይደለም። ለምሳሌ ለአምላክ ለባህሪው የተገባውን አምልኮ ለማርያም ሲሰዋ እናያለን አይደል? ዳንኤል እንጀራ 7 ላይ የአምልኮ መስዋዕት እንሰዋልሻለን ብሎ ካለ የአምልኮ መስዋዕት ከተቀበለች ማርያም ሰው አይደለችም፣ ሰው አይደለችም። እና ከፍጡራን በላይ ከፈጣሪ በታች ብቻ ሳይሆን ከፍጡራን በላይ ፍጡሩን ያስገኘች አምላክም ጭምር ናት። በኦርቶዶክስ ተዋህዶ ቤተ እምነት ኢየሱስ አይታወቅም። ለዚህ ነው ሴት የቀድሞዋ ልጅ እንዴ ማርያምን ኢየሱስ የለም አልነበረም፣ ኢየሱስን ያስገኘች ማርያም ናት። ማርያም ባትኖር ኖሮ ኢየሱስ ክርስቶስ አይወለድም ነበር ወይ ደግሞ አናገኙም ነበር። ያ ማለት የኢየሱስ አስገኝ ማርያም ናት ተገኘች ማለት ነው። ኦኬ እሱ በባህሪው አምላክ ነው። ቅድመ ዓለም የነበረ ከእግዚአብሔር አብ ከመንፈስ ቅዱስ ጋር እኩል ነው። ትክክል ነው እሱ። ኦኬ እንደምታውቀው ደግሞ ድርሳነ መድኃኒዓለም አይደለም ወገድላ ምናምን ነገር መባጽዮ ምናምን ይባል ላይ እንደምታውቀው መስቀሉ አይደል እና እንደ አብ እንደ ምናምን እንደ ወልድ እንደ መንፈስ ቅዱስ የከበረ ከዛ ደግሞ እንደ ድንግል ማርያም ብሎ ስለሚል ቅድስት ድንግል ማርያም የነርሱ ማርያም ማለት ናት እና ከመስቀሉ ጋር ኢኳል የተካከለ የመለኮት ባህሪ ተካፋዮች ናቸው። ከአብና ከወልድ ከመንፈስ ቅዱስ የሚለዩ አይደሉም። ሰው ማርያም ምንድናት? ምንድነው ማርያም ምንድናት? ፍጡሩን አስገኘ ፈጣሪያቸው ከፍጡራን በላይ ሳትሆን ማለት ነው። ኢየሱስንም ያስገኘች ከኢየሱስም በላይ ቀድማ የነበረች አምላካቸው ናት ማለት ነውና ሰው እነሱ እንደዚህ አይነት ነገር ቢሉ መጥቶ ስለ ማርያም በዚህ ልክ ቢያወሩ ምንም አይገርምም። ግን በጨለማ ውስጥ እንዳሉ በደንብ አድርጎ ያመላክተናል። ዳንሻዬ ተባረኩ። ተማም ላይ ነው አልሰማም ወገኖች፣ አልሰማም። እሺ እስኪ አስገቧቸው ሞዴሬተሮች፣ ገስት ላይ ካሉ አስገቧቸው። እሺ ኩካ ከየት ቤተ እምነት ይሆን? ኩካ እሺ ሌላ ኦርቶዶክስ አይካል እሺ ሞዴሬተሮች እስቲ ተቀበሏቸው። ብዙ ሰው አለና ፕሮፋይል እያያችሁ ተቀበሉልን። ማርያም ከፈጣሪ በታች ከፍጡራን በላይ ናት ብሎ የሚያምን ኦርቶዶክሳዊ ካለ እንግዲህ እዛ ቤት ውስጥ እያንዳንዱ ነገር ተጠቅልሎ ወደ ማርያም የሚሄድበት የሐሰት ትምህርት ነው ያለው። በማርያም ዙሪያ ላይ አንዳንዴ እግዚአብሔርን ይረሱታል ላስከነል ድረስ ማለት ነውና አልሰማችሁም? እንደው ማርያም እምቢ ብትልስ ማርያም እምቢ ብትልስ ይሉናል። ማርያም እምቢ ብትልስ ማርያም አስባችሁታ? ማርያም እምቢ ብትልስ ማርያም እምቢ ብትል ኖሮ እግዚአብሔር ሊጨንቀው ማለት ነው። ጌታ ከማን እንደሚወለድ ሊጨንቀው ማለት ነው። ማርያም እምቢ ብትለው እግዚአብሔር ሉዓላዊ አምላክ ነው። በማናችንም ፈቃድ እግዚአብሔር አይደለም ሐሳቡን የሚያስቀጥለው የሚያቆመው። እኛ ስናኮርፍ እኛ ስንተው እግዚአብሔር በምድር ላይ የፈለገውና የወደደውን ነገር ማድረግ የማይችል አድርገን ነው የምናስበው አይደል? የስ ማርያም እምቢ ካለች በቃ ቀረባት። እግዚአብሔር ማርያም እምቢ አለች ብሎ ሰውን የማዳን የዘላለማዊ እቅዱን ከማድረግ ወደ ኋላ አይልም። ማርያም እምቢ ካለች መዳን ለአይሁድ እግዚአብሔር ከሌላ ቦታ እንደሚያደርግ ሁሉ መዳን ለሰው ልጆች ከማርያም ውጪ በሌላ ድንግል ይከናወናል። ይሄ እግዚአብሔር ባህሪው ነው። እንትና እምቢ አለኝና እንደው ጉድ የፈላ የሚል
አንድ የሰፈር አለቃ አይደለም እግዚአብሔር አይደለም ብራዘር ሰማይና ምድርን የፈጠረ አምላክ ነው በማናችንም ፍላጎትና በማናችንም ፈቃድ አይደለም በምድር ላይ የሱን ፈቃድ እስካሁን ሲደረግ የነበረው የነገስታት ልብ በእጆቹ ናቸው እንደወደደ ማድረግ ይችላል እግዚአብሔር ማን ይከለክለዋል ብራዘር ማንንም አይከለክለውም እንቢ ብትል ማርያም እግዚአብሔር መዳን ለዚህ ህዝብ ከሌላ ቦታ ያደርጋል እግዚአብሔር ታማኝ ነው እንደው ማን ነው እግዚአብሔርን የሚያስገድደው ወዳጄ ግን ማርያምም እንደሱ አልነበረችም ማርያም እና ብዙ ጊዜ ሚስ ነው የሚያደርጉት እና የእግዚአብሔር ፈቃድ እግዚአብሔር የማዳን ስራው ምናምን ማርያም ላይ የወደቀ እንደው እግዚአብሔር ማርያምን እየጠበቀ የከረመ አይነት አድርገው ነው የሚያስቡት